እንደዚህ አፈርደቼ ነው ማስቀጣው ማለት ነው። በለው ኤርሚያስ በእውነት ኢትዮጵያ ኦርቶዶክስ ክርስቲያን የታተመው 80ኛው አሃዱ መጽሐፍ ቅዱስ 1980 ዓመተ ምህረት ላይ የማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 አበደ ብለዋል። አየህ በመጀመሪያ የራስን ቤት ማጽዳት ነው። እኛ የራሳችንን እኮ ተናግረን ነው እናንተ ቤት መጣን ትክክል አይደላችሁም ብለን ምን ሲሉ ሰምታ ብሎ እንደሚል ያው ዘመዶቹም ሰምታው አበደ ብለዋልና ሊይዙት መጡ። የማ መጽሐፍ ነው የሚለው? የኦርቶዶክስ ግዕዙስ የኦርቶዶክስ ይሄኛውስ የኦርቶዶክስ። አስተውሉ። ህዳጉን ያለውን እስካሁን ገልጦ አብራራላቸውም። ብደት የሚገርም ነገር እንትን ያቺ አዲስ መደበኛ ትርጉም እንደተሸፈነች ናት። እየተገለጠ ያለው መጽሐፍ ቅዱስ ያሉት ቃላት ናቸው። ህዳጉ ግን ማርያም ልጇን አበደ ብላለች ያለውን የአጋንን ትምህርት የክደት ትምህርት ገልጦ አያሳያቸውም። ምክንያቱም ከገለጠውማ ዲያቆን ፈለገ ትክክል ሊሆን ነው። ግን ያው የሚያስታውስ የለ እናስሙት ከኛ ጋር ማለት ምንም አንድ አይነት ስለሆነ ማለት ነው። እንደዚህ አየህ እንደዚህ በደንብ ዶክሜንት በደንብ ሰብስቤ እንዲህ አምጥቼ ጨፈልቅሃለሁ ማለት ነው። በዚሁ አበደ ያሉት እነማን እንደሆነ ሲናገር ስማው ለትሻ እሺ ለዘመዶቹ የነገሯቸው መልእክተኞች ናቸው ያሉት። አየህ ስሙላቸው። Here we go. ቴዲ ሐዋሳን ሜሪ ታውቂያለሽ? ቴዲ ሐዋሳን ያ ብዙ ጊዜ ፖለቲካ ወሬ ከእንዳልክ ጋር ላይቭ ላይ ተገናኙ። ከዛ በኋላ ቴዲ ሐዋሳ ወሳኝ ጥያቄ ጠየቀ። አንድ ወሳኝ ጥያቄ ኢየሱስ በፕሮቴስታንቱም በካቶሊኩም በኦርቶዶክሱም በሙስሊሙም አለ እና ትክክለኛው ኢየሱስ መሆኑን በምንድን ነው የምታውቀው አለው። አንተ ጋር ያለ በጣም ጥሩ ጥያቄ አለ። በቃ እንደማይመልሰው የዛን ሰዓት ነው ገባኝ። መጽሐፍ ቅዱስን አደረገውና ብርሃን ነው የሚለየው። ይህ ሰውዬ አይ እኛ ክርስቶስ ኢየሱስ ከሙስሊም እንኳን መለየት እሺ፣ ከፕሮቴስታንት ከካቶሊክ አይለየው ችግር የለውም። ከሙስሊም እንዴት አይለይም? አይ እስልምና ላይ ያሉት እኮ ኢሳ የሚሉት የመጽሐፍ ቅዱሱን ኢየሱስ አይደለም። እኛ የመጽሐፍ ቅዱሱ ኢየሱስ ከዘላለሙ ከአብ የተወለደ በኋለኛው ዘመን ዓለምን ለማዳን ከድንግል ማርያም የተወለደ ፍጹም ሰው ፍጹም አምላክ እና በሐዋርያት የተሰበከው ትክክለኛው ክርስቶስ እንዲህ ብዬ መመስከር ሲኖርብኝ ነው ከሌላው የምለየው ብለው ሰው ኮንፌስ ያደርጋል እንጂ እየበራልኝ ነው አለ። ከብርሃን ዳምዶ ችግሩ እኔ ከእንዳልክ ጋር ታርቀናል እንጂ ሪከርዱን አይቼው ነበረ። ግን ለሜሪ ድም ሰራታለ ተመስጦ ነበረ ተመስጦ ምናምን ነገር ጥሩ ጥያቄ። በእናታችሁ እሱ ቪዲዮ የት ነው ያለው? ቀይስ ኢየሱስ ሁሉም ጋር አለ። ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ፣ ሁሉም ሃይማኖቶች ጋር አለ። አንተ የምታመልከው ኢየሱስ ከሌላው ኢየሱስ በምንድን ነው የሚለየው? ቴንኪው በጣም የመቅለስለሱ ፓርት ቴንኪው በጣም የብሱ ጥያቄ ጠይቅ። እግዚአብሔር ይባርክ። አንተ በጣም እኔ እጄ ላይ መጽሐፍ ቅዱስ አለ እና ይህን መጽሐፍ ቅዱስ የያዙ በኦርቶዶክስም በካቶሊክም በሌሎች ቤተ እምነት ላይ የያዙ ሰዎች አሉ። ያንተና የነሱ ልዩነት ምንድን ነው ካልክ የብርሃን ነው ልዩነቱ። እንግዲህ ሙስሊም ወንድሞች አያውቁትም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር የሚለውን ሙስሊሞች ወንድሞች አላለም። ልዩነቱ ያሬዶ ሰምቷል። የብርሃን ነው አለ እንዴ! ወይኔ በጣም ብዙ እንዲሁም ዛሬ ከገቡ እንደውም እሱን የምንጠይቅ ጥሩ። በእናንተና በእኛ መካከል ኢየሱስ ያለው ልዩነት ምንድን ነው? እኛ መናገር እንችላለን ነው 1 2 3 4 ብለን የሆነ ሽፍንፍና ነገር ብርሃን፣ ጨለማ፣ ቀትር እያለን አይደለም እናስቀምጠው። ልዩነታችን ምንድን ነው ሲባል ለምሳሌ የነገረ ክርስቶስ ትምህርታችን ለይቶናል። በክርስቶስ ያመኑ ሕያዋን ናቸው ይላል። ቅዱሳን ለእኛ ይሞቱ አይደሉም።
የሆነ ጥንትንም አይቻላል። በአሁን ሰዓት እንዴት ከቅዱሳን ጋር እንገናኛለን ቴክኖሎጂ ከሌለ ብሎ አይደል? ዳግም አይደል? አሁን እኛ በቲክቶክ እየተገናኘን ነው አለ። እኛ ከሰማይ ካሉት ጋር በምን ቴክኖሎጂ እንገናኛለን አለ። አሁን ይሄን እንግዲህ በጣም የሚገርም ነገር ነው። ሰው እንዴት መንፈሳዊውን ዓለም አይረዳውም? ቴክኖሎጂ እንዴት ለመንፈሳዊ ዓለም መስፈርት ይሆናል? እንዴ ቴክኖሎጂ እንኳን እኮ አልተረዳነውም። አሁን እንደዚህ እንዴት እንደምንገናኝ እኮ አናውቀውም እኮ፣ ግን እየተገናኘን ነው። እግዚአብሔር ከዚህ አንሳን እንዴ? መንፈስ ቅዱስ በዚህ የሚገደብ ነው? በቦታ በስፍራ በግድግዳ በአይሮፕላን በባስ የሚገደብ ነው? በመጽሐፍ ቅዱስ እንደዛ ተገድቧል እንዴ? ልደት ሻል እና አሜን ይባላል። የሚገርም ነገር አሜን። በምን ቴክኖሎጂ ነው ከሰማይ ካሉት ከቅዱሳን ጋር እንደምንገናኘው ሲል አሜን የእግዚአብሔር ሰው ይባላል። እና እኔ ምንም አንደርስታንድ ላደርገው አልቻልኩም። የፕሮቴስታንቱን ዝም ብሎ በቃ ከኛ ጋር አለ ስለያዛቸው ኢቭን የሚናገሩት እራሱ እያወቁት አይደለም ቱ ቢ ኦነስት። እና እኔ ማታ ማታ እኮ እናንተ ስተኙ እኮ አታዩዋቸውም። ልደት በቃ ሀሜት እኮ ነው ብታይ። ልደት እንዲህ ያለ ፈለገ እንዲህ ያለ አኬ እንዲህ ያለ የእናንተ ቪዲዮ ጣና እዩት፣ ከንፈሩን እዩት። እኔ እንዴት ሰው ከንፈር እዩ ይባላል? እስኪ እዩት፣ ከንፈሩ እንዴት እንዳደረገ እዩት። ጋዲሳ ይባላል። እስቲ እዩት፣ ልደት እንዴት እንደሚንቀሳቀስ አይኑ እንዴት እንደሚያደርግ እዩት። አሁን ይሄ ነው ወንጌል? እና በቃ እንትን የሆኑ ብታይ እኔ አሮን ነው። እና ኤኒዌይስ እዚህ ሁሉ ውስጥ የመጣሁት ምንድን ነው ክርስቶስ በእናንተ ጋር ያለውና ሌሎቹ ጋር ያለው ክርስቶስ ልዩነቱ ምንድነው ይባል እኛ በደንብ እናስረዳለን። ለምሳሌ በእስልምናው ኢሳ ይሉታል። ኢሳ ክርስቶስ አይደለም ብለን እንዘረዝራለን። በፕሮቴስታንቱ እኛ ኢየሱስ ክርስቶስ ስጋውን የሰጠን ደሙን ያፈሰሰልን ስጋዬ እውነተኛ ነው ደሜ እውነተኛ ነው ያለን። ኦኬ ፕሮቴስታንቱ ጋር ሲሄድ ደግሞ አይ ምሳሌ ነው ስጋዬ ምሳሌ ነው ያለ ክርስቶስ ነው ያለው አይደል? ምሳሌ ነው ወይ ደግሞ መታሰቢያ ነው ህይወት አይሰጥም ያለ ክርስቶስ ነው ያለው። እና አይ ቲንክ በደንብ ትንትን አድርጎ ማየት ያስፈልጋል። ልደትዬ ብዙ ሰዓት አልያዝ፣ ቀጥሉ። ጨርስ ሀሳብን እናወራበታለን። ያ እና እንትን አለው ብቻ እኔ ያለን የመንፈሳዊ ህይወት የመንፈሳዊ ዓለም እይታ ከፕሮቴስታንቱ ጋር አይገናኝም። እኛ በሰማይ ካሉ ቅዱሳን ጋር በሰማይ ያሉት ቅዱሳን በምድር ያሉን ያውቃሉ ስንል በብሉቱዝ አይደለም ወይ በእንትን በኢንፍራሬድ አይደለም ወይ በፋይበር ኢንተርኔት አይደለም ወይ በዋይፋይ አይደለም ወይ በኢንትራኔት አይደለም። በምድር ያሉት በሰማይ ያሉት ቅዱሳን በምድር ያለውን ያውቃሉ ስንል ቴክኖሎጂ ማስገብተን አይደለም የምናወራው። ስለ መንፈሳዊ ዓለም ስለ ጸጋ እግዚአብሔር ነው የምናወራው። ጸጋ እግዚአብሔርን ማን ነው የሚከለክለው? ግድግዳ ይከለክለዋል? አቀበት ቁልቁለት ይከለክለዋል? አይከለክልም። በመጽሐፍ ቅዱስ ቤታቸው ቁጭ ብለው በሌላ ቤት የሚደረገውን ነገር ያውቃሉ ቅዱሳን። ምክንያቱም አሁን ይሄን ስጋ ማድረግ ይችላል። ለምሳሌ አንተ አሁን ያለው ኢትዮጵያ ነው፣ እኔ አሜሪካ ነኝ። እኔ አሁን በአሁን ሰዓት የማደርገውን ነገር ካልነገርኩት ታውቃለህ? አታውቅም። ምክንያቱም ስጋዊ ነህ። በምን የተገደብክ ነህ? በስፍራ በታይም የተገደብክ ነህ። ኦኬ። መንፈሳዊ ዓለም ግን በስፍራና በታይም የተገደበ ነው። ቅዱስ ጴጥሮስ ቤቱ ሆኖ እነዛ ባልና ሚስት በቤታቸው የተማከሩት ማን ነገረው? ይሄን ለማወቅ ስጋዊ በስጋ መሆን ያስፈልጋል? አያስፈልግም። ምክንያቱም በስጋ መስፈርት ቢሆንማ ስጋ ይሄን ማድረግ አይችልም። የስጋ ባህሪ አይደለም። ስለዚህ መንፈሳዊውን ዓለም አለመረዳት እና ደግሞ ሞቱ የሚባል ቅዱሳን ሞተዋል፣ ምንም አያውቁም። እንደዛ ከሆነ የእኛ አምላክ እና የነሱ አምላክ ተለያየ ማለት ነው። የሙታን አምላክ ያመለኩትም ሁሉ ይሞታሉ፣ ምክንያቱም አምላካቸው ራሱ የሙታን አምላክ ሊሆን ነው። እኛ ደግሞ ነግሮናል። ምን ብሎ? የህያውን አምላክ ነኝ ብሏል። የህያውን አምላክ ከሆነ ከኔ የተነሳ ደግሞ ህያው ትሆናላችሁ ካለ፣ ስለዚህ ቅዱሳን ህያዋን ናቸው ማለት ነው። እና ይሄ ከቴክኖሎጂ ጋር የተያዘ የሚነገረው ነገር በዚህ ገቡ በዚህ ወጡ የሚባለው ነገር በጣም የሚያሳፍርም ነው። የመንፈሳዊ ዓለምንም አለመረዳት ነው። እና ደግሞ እኛ ዝም ብሎ ለመቃወም በቃ ዝም ብሎ ኦርቶዶክስን ብቻ መቃወም በሚል ሴንስ ስለሚሄዱ አያስተውሉት ይመስለኛል። ልደትዬ ይሄን እዚህ በጣም ስለገረመኝ
በምን ቴክኖሎጂ ነው የምንገናኙ የሚለው ንግግር በጣም ይገርመኛል። ለዛ ቴክኖሎጂ የሚለው ቪዲዮ አሁን እዚህ ጋር ነው እኮ እኔ ያለው ነው። እንደዛ ነው መንፈሳዊ ህይወት የምትረዳው ልደት? እንደዛ ነው መንፈሳዊ ዓለሙን የምንረዳው በቴክኖሎጂ ነው? ኧረ በጣም እኔ ከሱኛ ይብልጥ ያሬዶ እግዚአብሔር በሚያውቀው አሁን የተናገርከው ሀሳብ እንዳለ ሆኖ ሰው እንዴት ስለ ክርስቶስ ኢየሱስ ኦኬ እሺ፣ በፕሮቴስታንቱ፣ በካቶሊኩ፣ በኦርቶዶክሱ መሀል ላይ ያለውን መናገር እንኳን ባትችል ፍቅር ሲዝምና እስልምናን ውስጥ አለ ኢየሱስ ያንተ ትክክለኛ መሆኑ አንተ ትክክለኛ ኢየሱስ እንዳውቅ በምንድን ነው የምታውቀው ለሚለው ነገር እስኪ ራሱን በክርስትና ማዕቀፍ ውስጥ ካለው ወደ ጎን አድርገን ከእስልምና አንጻር እንዴት ሰው ለይቶ አይናገርም? ዝም ብሎ ተነስቶ እንዴት ነው ብርሃን ነው የሚለው? ምን አይነት ብርሃን ነው የምታወራው? እኔ እኮ በዚህ ልክ ነው እኮ ማዝ ነው። አንዳንድ ጊዜ እንደነዚህ አይነት ሰዎች አንደበታቸውን ከፍተው ድኛለው ቅብርጥስዬ ምንትስዬ ስለ ክርስቶስ ኢየሱስ ሳታቅ ስለ ስላሴ ሳታቅ 24 ሰዓት ኢየሱስ ጌታ ነው ብለህ በአንደበት ብትናገር ድነትን አታገኝም። ሳይገባ የስላሴ ትምህርት የነገረ ክርስቶስ ትምህርት ሳታቀው ዝም ብለህ የሆነ ሰው ስለተናገረው ብቻ ተነስተ ኢየሱስ ጌታ ነው እያልክ 24 ሰዓት ብታወራ መዳንን አታገኝም። መዳንን አታገኝም። በራልኝ ያልክ 90 ሰዓት ብታወራ መዳንን በዚህ መልክ ልታገኙ አትችልም። ይህ መናገር አለብህ፣ ኮንፌስ ማድረግ አለብህ። ነገረ ክርስቶስ ቀላል ነገር አይደለም። በጣም 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 አሳፋሪ መልስ። በእርግጥ ኤክስፔክተር ነው። ሃይማኖተኞች ምናምን እያሉ ከሚናገሩ ሰዎች የሚጠበቅ መልስ ነው። እውነቱን ለመናገር እንዲህ እንደውም ቢመልሰው ኖሮ ነበር በጣም ምደነቅ የነበረው በስነስርዓት ቢያብራራው። አይ ኖ እኛ ክርስቶስ ኢየሱስ ስንል ከዘላለም ከአብ ጋር የነበረ ያለና የሚኖር በኋለኛው ዘመን ዓለምን ለማዳን ከቅድስት ድንግል ማርያም የተወለደ ቁርአኑ ላይ ያለው እኛ የማናውቀው መሐመድ በምናቡ የሳለው ቁርአኑ ያስቀመጠው ኢሳ ነው እንጂ የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ አይደለም። እኔ ማውቀው ክርስቶስ አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው፣ በሰውነቱ ሕማምን፣ መከራን፣ ሞትን የተቀበለ ብሎ ሰው መመስከር መቻል አለበት። ስለ ባህሪው መናገር መቻል አለበት። ኦርቶዶክስ ከሆነ ከሁለት ባህሪ አንድ ባህሪ እያለ ይናገራል ስለ ክርስቶስ። ፕሮቴስታንት ከሆነ አትሊስት እንግዲህ አንድ አካል ሁለት ባህሪ እያለ የሆነ የሚያውቀውን ነገረ ክርስቶሳዊ ትምህርቶች ማስረዳት አለበት እንጂ በራልኝ ይላል እንዲህ ሰው ብድግ ብሎ ከመሬት ተነስቶ። በቃ ይሄ ነው ልዩነቱ። ከፍቅር ሲዝም ጋር ስለበራል ነው፣ ከእስልምና ጋር ስለበራል ነው ልዩነቱ አይደለም። ይሄ የመብራት ኃይል ጥያቄ አይደለም እኮ ሃይማኖታዊ ጥያቄ ነው። እና በጣም አይካንት በቃ በጣም ዲስ ታይም። ለማንኛውም እስኪ ሀሳብ እንሰጥበታለን። ልዩነቶቹን በደንብ እናስቀምጣለን። ኦኬ በደንብ ክሊር አድርገን እናስቀምጣለን። ኤኒዌይዝ ሀኒቾ እንኳን ደህና መጣሽ። ይቅርታ እንግዳ ለማክበር በጣም በሆነ እንኳን ደህና መጣሽ። እንዴት ነሽ? ሰላም ሁላችሁም ሰላም ብያለሁ። እንኳን ደህና ቆያችሁ። የያሬዶ ጥያቄ ስለሳቤ ነው የገባሁት። የትኛው ጥያቄ? ያሬዶ ምን ያለው ፓርት ላይ የኛ ኢየሱስና የእነሱ ኢየሱስ ያለውን ጥያቄ ትንሽም ግራ ስለገባኝ ነው። እኔ አንድ ነው ብዬ ስለማምን የኦርቶዶክስ እና የካቶሊክ የኛ ኢየሱስ አንድ ኢየሱስ ነው ብዬ ስለማምን ለምን መከፋፈል እንዳስፈለገ አልገባኝም። እሱን ለማለት ነው የገባሁት። አንቺ ጋር ድምፅ አስተካኪና ያሬዶ አለ፣ መወያየት ትችላላችሁ። የልጆች ድምፅ አለ፣ እግዚአብሔር ይባርክልሽ። ግን ድምፅ አለ፣ እሱን አስተካኪ። እሺ እንዳዘጋብሽ የልጆች ድምፅ የሚልበት እንኳን በሰላም መጣሽ። እሺ እታች ልውሰዳቸው ልጆች ቃ አንዴ ካረብሻቸው አንዴ ቀስተ እና ብርታና ሰላም ልበላችሁ። እኔም ጥያቄ ስላለኝ ነው ወዳጆች። እሺ ጠብቀን። ሰላም ለአንተ ይሁን። ጥያቄ ተራ በተራ እናደርገዋለን እና አላዛር እባላለሁ። የወንጌል አማኝ ነኝ። ናቲዬን አውቀዋለሁ። በስራ ምክንያት ተገናኝተናል። ኦኬ ስራ ስንሰራ እና እሱም ኢንቫይት ስላደረገኝ የመጣሁት እና የወንጌል አማኝ ወጣት ነኝ።
እና አሁን በተነሳው ጥያቄ ላይ እሷ እንዳለችው ሀና እንዳለችው መዝሙረ ያሬድ ያለውን የኛ ኢየሱስ የሙስሊም ምናምን ጋር ያለው ብዙ ቦታ ኢየሱስ የሚለው ነገር አለ አይ ቲንክ እና ይለያል። አላዛር ወንድም እኛ ካወራነው ጥያቄ ወይንስ ወደዚህ ሩም ስትመጣ አንተ ራሱ ጥያቄ ነበረህ ነው? አይ እዚህ ላይ ጥያቄ የለኝም። እኔ አንድ ነው ብዬ ነው ማምነው። ለምሳሌ ንግግሬ እንደዛ አይደለም። ኦኬ ወደዚህ ላይቭ ናቲ ወንድሜ ነው። አንተ ወደዚህ ላይቭ ስትመጣ ጥያቄ ይዘን የመጣህ ወይንስ እኛ በመሀል እያወራን ያሬዱ እየተናገረ ያለ ነው እዚሁ ጥያቄ የፈጠርከው? አይ ሌሎች ጥያቄዎች አሉኝ ሁሌ በምትወያዩ ላይ ግን አሁን ላይ ግን እየተወራበት ባለው ሀሳብ ላይ አሁን እየተወራ ባለው ሀሳብ ላይ ሳይሆን እየተወራ ባለው ሀሳብ ላይማ ያሬዶ እና ሀና ሲነጋገሩ ትሰማለህ። እኔ የምፈልገው ወደዚህ ሩም ከመምጣት በፊት አንተ ውስጥ ያሉ ጥያቄዎችን መስማት ነው ፈልገው። እኔ ጋር እውነት ለመናገር ብዙ ጥያቄዎች ሊኖሩ ይችላሉ፣ ግን አሁን በሌላ ጊዜ እንወያይበታለን። እንትን እንዳይል ሀሳቡ እንዳይሰፋ ይሄን ሀሳብ ላይ ልስማውና እንወያያለን። እነሱ ያወሩ መለስ ከአንተ ጋር መወያየት እችላለሁ። ከዛ እና ስትመለስ ከአና ጋር እቀጥላለሁ። እሷ ከልጆቿ ጋር ቢዚ ስለሆነች ነው። ስትመለስ ተመልሻለሁ ትልና እቀጥላለሁ። ከአንተ ጋር እንቀጥል አላዛ። እሺ ችግር የለውም። አንተ መቀጠል ትችላለህ። እኔ እንዳልኩ አሁን ባነሳው ሀሳብ ላይ እንወያይና ሌላ ቀን ደግሞ እግዚአብሔር ድል ሲሰጠን ሌሎች ጥያቄዎችን በመጽሐፍ ቅዱስ መሰረት እንወያያለን። መልካም እሺ። እግዚአብሔር ሁለታችንንም እንትኔ ላስቀምጥን። ለመጀመሪያ አንድ ሰው በመጽሐፍ ቅዱስ ክርስቶስ ራሱ ከሐሰተኛው እረኛ ነኝ ከሚለው በስሙ ከሚመጣው ክርስቶስ ተጠበቁ ብሎናል። ስለዚህ በሐሰት የሚመጣው ክርስቶስ እኔ ክርስቶስ ነኝ ብሎ የክርስቶስን መልክ እያስመሰለ፣ መልክ ስለ ገጽ ማለት አይደለም፣ ክርስቶስን ልክ የክርስቶስን ወንጌል የሚሰብክ እየመሰለ ስለ ክርስቶስ መንግስት የሚናገር እየመሰለ እኔ ክርስቶስ ነኝ ብሎ ይመጣል። ኦኬ። ስለዚህ ሁለት ክርስቶሶች አሉ በመጽሐፍ ቅዱስ። በምን የሚለዩ? አንደኛው በሐሰት ትምህርት ግን የሐሰት ትምህርቱን አያሳየህም፣ እውነተኛ ትምህርት መስሎ ይመጣል። ሁለተኛው ደግሞ ትክክለኛው አምላካችን መድኃኒታችን ኢየሱስ ክርስቶስ አለ። የሁላችንም አምላክ የሁላችንም ትክክለኛው መምህራችንም አምላካችንም። ስለዚህ ሐሰተኛው ክርስቶስ እና እውነተኛው ክርስቶስ በሚለያሉ መሰለ? በስም አትለያቸውም። ምክንያቱም ይሄም እኔ ክርስቶስ ነኝ ብሎ ይመጣል። ኦኬ። የምትለያቸው ምንድነው? በትምህርት ነው የምትለያቸው። በትምህርት ከተለያየክ ኮምፕሮማይዝ የምናደርገው ክርስቶስ የለም። ይኸውልህ እኛ ጋር የምናመቻቸው ክርስቶስ የለም። አንድ ክርስቶስ ቢኖረን የማኖረው የአንድ ክርስቶስ መገለጫው ህብረት ነው፣ አንድነት ነው። አንድ ላይ ማምለክ፣ አንድ ላይ መጸለይ ነው። በየሁላችንም በየጎራችን ቤት ሰርተን በየጎራችን እያመለክን በየጎራችን አልዳናችሁም እየተባባልን አንድ ኢየሱስ ከሆነ ያለው የሚለው ይሄ ዝም ብሎ ራስን ማታልን ነው፣ እንዲያው ሰውንም መሸወድ ነው። አንድ ክርስቶስ ቢኖረን ማኖሮ ለምን አልዳንክም እልሃለሁ። ምክንያቱም የሚያድን ራሱ መድኃኒቱ ክርስቶስ ስለሆነ። አዎ ያለው ክርስቶስ አንዱ ጌታ አንዱ አምላክ እሱ ብቻ ነው። ግንስ ትምህርታችን ግን ሐሰተኛውን ክርስቶስና እውነተኛውን ክርስቶስ ይለያል። ኦኬ። ስለዚህ አንድ አይደለም የሚል ለምንድን ነው? አልዳንክም ብዬ ስለማምን አልዳናችሁም ብዬ ስለማምን ትክክለኛው የክርስቶስ መገኘት በእናንተ መሀል የለም ብዬ ስለማምን አንድ አይደለም በክርስቶስ እኛ እላለሁ። እኛ ጋር ትክክለኛ የክርስቶስ መገኘት አለ ብዬ አምናለሁ። ኦኬ። እናንተ ጋር ደግሞ መገኘቱ የለም ስለማይገኝ በክርስቶስ አንድ አይደለም እላለሁ። ምክንያቱም ቅድም እንዳልኩ ለምሳሌ ሰይጣን የዚህ ዓለም አምላክ ተብሎ አይደለም? እግዚአብሔርም የዚህ ዓለም አምላክ ነው አይደል? ምን አልከኝ? ሰይጣን የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ተብሏል አይደል? ተብሏል። እግዚአብሔርም የዚህ ዓለም አምላክ ነው፣ የሰማይም የምድርም ሁሉ አምላክ ነው አይደል? የሁሉ ባለቤት ነው፣ ፈጣሪ ነው። አዎ። አምላክ የሚለው ለሁለቱም ስለተነገረ አንድ አምላክ ነው የምናመልከው ትለኛለህ? አይ ኖ የተባለበት ይለያያል። በጣም ጎበዝ። አየህ፣ የተባለበት ሜሴጁ፣ ትምህርቱ፣ ሪፈር የምታደርገው ነገር ይለየዋል ማለት ነው አይደል? ኦኬ። ስለዚህ እያወራሉት እሱን ነው። ለምሳሌ ሙስሊሞቹ ምን ያደርጋሉ መሰለህ? ድርቅ ብለው እኛም እኮ ኢየሱስን ነው የምንከተለው ይላል። ከዛ ምን ትላቸው? የእናንተ ኢየሱስና የኛ ኢየሱስ አንድ አይደለም እንላቸዋለን። ኦብቪየስሊ ያልኩህ ክርስቲያኑ ነህ ስለሆነ ነው። አየኸው። እነሱ ግን ኢየሱስ ለምሳሌ ጥቅስ ይጠቅሱልህና
ከኔ አባቴ ይበልጣል የሚለውን ጥቅስ ጠቅሱልና ይሄው እኛ ይሄን ኢየሱስ ነው የምንከተለው ይልሃል። ምክንያቱም ይበልጣል ብሎኛል፣ አብ ይበልጣል ብሏል። ስለዚህ እኛንን ኢየሱስን የተረዳ ነው ይልሃል፣ እንደ ክርስቲያን ስለማይተረጉሙት። ስለዚህ የእነሱን ኢየሱስና የእኛን ኢየሱስ የሚለየው ምንድነው ማለት ነው? ኢየሱስን የተረዳንበት ትምህርቱ፣ አረዳዳችን፣ ስለ ኢየሱስ ያለን መረዳትና እምነታችን። በጣም ጥሩ። ስለዚህ ምን ያደርጋል ማለት የአንተ ኢየሱስ ትክክል አይደለም የኔ ኢየሱስ ትክክል ነው ይባላል ማለት ነው። በዛ ሴንስ ነው ማለት ነው። አሁን ተረዳኝ አይደል? ስለዚህ አሁን በትምህርት መዝነዋለን ማለት ነው። በትምህርት በጣም ደስ ይለኛል። ለምሳሌ የእናንተ ኢየሱስና የኛ ኢየሱስ አንድ አይደለም። በትምህርት ሲመዘን በማንነትም አንድ ክርስቶስ ነው ያለው። ኦኬ፣ ለምሳሌ አንድ ትምህርት ላንሳል። ጌታ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል አይደል? እኔ ይሄን ጌታ አመልካለሁ። ይሄ ጌታ ጌታዬ ነው። ይሄ አምላክ የተናገረው አምላኬ ነው። ኦኬ፣ አንተ ይሄ ጌታክ ነው አምላክክ ነው አይደል? በጣም ጥሩ። የጌታ ስጋና ደም ወይም ቁርባን እውነተኛ ጌታ ስጋና ደም ነው ብለህ ታምናለህ? እኔ አምናለሁ። ጌታ ነው ስላለ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ሕይወት ይሰጣል ስላለ የጌታን ስጋና ደም እኔ ለዘላለም ሕይወት ብዬ እበላለሁ ጠጣለሁ። ሕይወት ይሰጣል ብዬ እበላለሁ ጠጣለሁ። እውነተኛ የጌታ ስጋና ደም ነው ብዬም ቅዱስ ቁርባን እበላለሁ ጠጣለሁ። አንተ እንደዛ ታደርጋለህ? ያው እንዳልከው ቅድም መረዳታችን ሊለያይ ይችላል። እኔ የማደርገው የጌታ ስጋና ደም መታሰቢያ ነው ብዬ ነው የማስበው። ኦልሬዲ ይሄኛውን መታሰቢያ ያድርጉት ብሎ የተናገረበት የመጽሐፍ ቃል ስላለ አሁን ባለኝ መረዳት እና እውቀት እኔ መጽሐፍ ቅዱስን ሳነብም ቤተክርስቲያኔ ላይ ያለውን ዶክትሪን ላይ የተማርኩትን ስለ አዲስ ኪዳን የሚፈሰው ደሜ ነው ከሚለው የመጽሐፍ ቅዱስ ቃል በመነሳት መታሰቢያ እንደሆነ ነው ማምነው እኔ የጌታ ስጋና ደም ማለት ነው ባለኝ መረዳት። ችግር የለውም አላዛሬ። ጥያቄ ግን ምን ነበረ መሰለ? ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ይህን ሲናገር ስጋዬ የሚበላ ደሜን የሚጠጣ ዮሐንስ ወንጌል ላውጣው እኔም ላውጣው ባይብሌን ላውጣውና ንገረኝ። ዮሐንስ ወንጌል ስንት ላይ ነው ያለው? ስፔሲፊክ 6:54 ያው ፊት ለፊት ስክሪን ከፈትኩልን። እሺ ከፈትከው። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ። የኔ ጥያቄ አሁን ስጋዬ እውነተኛ ነው ደሜም እውነተኛ ነው። እውነተኛ ማለት ነው ትክክል ማለት ነው። እውነት ማለት እውነት ነው። ትክክለኛ ማለት ነው። በጣም ጥሩ። ጌታ ስንት ስጋ ነው ያለው? ስጋዬ ብሎ የሚጠራው ጌታ ስንት ስጋ ነው? የስጋውና የራሱን ስጋ አንድ ስጋ ነው ያለው። አንድ ስጋ ነው አይደለ? ያ አንዱ ስጋ ምን በላው የምንጠጣው ነው አይደለ? ምን በላው ምን ጠጣው ነው አይደል? አሁን በከፈትክልኝ ቃል አንፃር ነው። ያ አሁን ባልኩ አንፃር በቃል መሰረቱ የሚበላ ነው የሚጠጣ ነው። የሚበላና የሚጠጣ ስለሆነ ደግሞ ምን ይሰጣል? የዘላለም ይሰጣል። በጣም ጥሩ። አሁን የምጠይቀው ይሄንን ነው። ጌታ የእኔ ጌታ ነው የማመልከው ጌታ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ የሚበላና የሚጠጣው ደግሞ የዘላለም ሕይወት አለው ይላል። አንተ ቁርባን ስትወስድ የዘላለም ሕይወት ይሰጠኛ ብለህ ነው የምትወስደው? እኔ እንደዛ ብዬ አይደለም ወስደው። ችግር የለውም። አንድ ልዩነት አገኘን። አስተውል። አንድ ልዩነት ጌታ የዘላለም ሕይወት አለው እያለ አንተ ደግሞ እንደዛ አይደለም ብለህ ጌታን ትቃወማለህ ማለት ነው። ለእኔ ነው የምልህ። አንተ ትክክል ትሆን ትችላለህ። ለእኔ ግን ልዩነት ተፈጠረ። አሁን ይኸው የዘላለም ሕይወት አለው ምን ያደረገ? ስጋዬን የሚበላ ደሜን የሚጠጣ። እሺ እዚህ ላይ ኦልሬዲ አሪፍ እየሄድክልኝ ነው። ግን የክፍሉ ሀሳብ አሁን ለምሳሌ አሁን አንድን ነገር በጥቅስ ብቻ መፍታት አንችልም። አሁን ማለት የሆነን አይዲያ ለሰዎችም ለማስረዳት ሊሆን ይችላል፣ ወይም ደግሞ ሀሳባችንን ሪፍሌክት ስናደርግ አንድ ጥቅስ ላይ ብቻ ተመርኩዘን ቴዎሎጂ መስራት እንደማይቻል
ብዙ ጊዜ ሌክቸሮች ሲናገሩ ሰምቻለሁ እና ሙሉ የክፍሉ ሀሳቧን የዮሐንስ ወንጌል ሙሉ ምዕራፍ 5 ነው ያልከኝ አይደለ? ምዕራፍ 55 ላይ ምዕራፍ 6 አላዛርዬ እኔ እንድታስረዳኝ ነው። እኔ የክፍሉን ሀሳብ ለመናገር ሜይ ቢ በአንተ ልክ ብላ ልገልጠው እችላለሁ። የክፍሉን ሀሳብ እኔ የኦርቶዶክስን ትምህርት ነው የገለጥኩልህ። አላዛርዬ የፕሮቴስታንቱን ትምህርት ያንተን ግለጥልኝ፣ በአንተ ልክ ግለጥ። ይሄ ዮሐንስ ወንጌል ምዕራፍ 6 ስጋዬና ደሜ የሚለው ምን እንደሆነ 6:54 ማለት ነው። አዎ አንተ አውዱንም ብቻ በምትፈልገው መልኩ ፍታው። እሺ በሙሉ ክፍሉም ሊሆን ይችላል ወይም ደግሞ ጥቅሱንም ሊሆን ይችላል ማለት ነው። እሺ ቁጥር 54 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነው ይላል የያዝኩት መጽሐፍ ማለት ነው። አዲሱ መደበኛ ትርጉም ነው። ማብራሪያው ላይ ቁጥር ከስር ደግሞ ያብራራዋልና እሱን ላንብበውና ከዛ አንጻር ደግሞ የተረዳሁትን እኔ ገባኝን እናገራለሁ። በኢየሱስ እንደዚህ ይላል፣ በማይወላዳ ቃሉ የሰውን ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ያለ ቁጥር 53 በቀጥታ የጌታ እራትን ለማመልከት አልነበረም ይላል ማብራሪያው። የዘላለም ሕይወት ለማግኘት ብቸኛው መንገድ ቅዱስ ቁርባን መቀበል ነው ብሎ በግልጽ አላስተማረም። ወይም ክርስቶስን የጸጋውን ትሩፋት በዚሁ ስርዓት አማካኝነት ብቻ ማግኘት ይቻላል አላለም። በዚህም ንግግሩ የምስክሮቹ ቃል ውጤት ለሆነው እምነት አጽንኦት ይሰጣል። ስጋ ደም የሚለው ሐረግም ወደ ተሰቀለውና የሕይወት ምንጭ ወደ ሆነው ወደ ክርስቶስ ያመለክታል። ለድህነት የሚያበቃ እምነት በኢየሱስ መስዋዕትነት ላይ እንደሚመሰረት እግዚአብሔር የፈቀደው ነው። ስርዓቶች ግን ለድህነት አያበቁም ብሎ መጽሐፍ ቅዱሴ ላይ ያብራራዋልና እኔ አሁን ኦልሬዲ ከተብራራው አንጻር የምረዳው ኢየሱስ ዳይሬክትሊ የኔን ስጋና ደም እና ወይም ደግሞ ስለ ቅዱስ ቁርባን እንደማያወራ አሁን ባነበብኩልህ ክፍል ማብራሪያው ላይ ይናገራልና ከዚህ ክፍል አንጻር እኔ የክርስቶስን ስጋና ደም ቅዱስ ቁርባን ስወስድ ምረዳው ምን ብዬ ነው? ጌታዬም ብሏል ይሄኛውን ስለናንተ የሚፈሰው አዲስ ኪዳን ደሜ ነው የመጨረሻው ራት የሚባለው ላይ ባደረጉት እንትን ራታቸው ላይ ከደቀ መዛሙርቱ ጋር ስለናንተ የሚቆረሰው ደሜ ነው ብሎ እንደ ምልክት ወይንና ቂጣን የሰጣቸው እንጂ ዳይሬክት ስጋውን ቆርሶ አልሰጣቸውም። ሄዶ ስጋው የተቆረሰው መስቀል ላይ ነው፣ ስለነሱ ደሙን ያፈሰሰው መስቀል ላይ ነው የሚለው መረዳት ነው ያለኝ እኔ ወዳጅ። ስለዚህ እዚህ ክፍል ላይ ያለ መረዳት ምንድነው? ስጋዬን የሚበላ ደሜን የሚጠጣ ያለው ይሄ ምንድነው? ስጋዬን የሚበላ ደሜን የሚጠጣ ሲል ምክንያቱም ይላል መሰለህ የሰው ልጅ ስጋ ካልበላችሁ ይላል አላዛር። ይሄው አንተ አዲሱ መደበኛ ትርጉሙን ይዘህ ተርጉምልኝ። ምክንያቱም አዲሱ መደበኛ ትርጉም በደንብ ስታየው ከዚህ ጋር ይጋጫል። ለምን የሰው ልጅ ስጋ ካልበላችሁ ይላል። አየው አክሽን አለበት። የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ይላል በራሳችሁ ታላችሁ የላችሁ ይላል። እዚህ ጋር ካላመናችሁ አይደለም ምንድነው? ካልበላችሁና ካልጠጣችሁ አይደል? ይሄ የሚበላ የሚጠጣ ምክንያቱም አድርጎ የተባለው ምንድነው? እመኑ ይላል እዚህ ጋር አይልም። የሚለው ምንድነው? ለሰዎቹ የታዘዘው ብሉ ጠጡ አይደል? ኦኬ ዳይሬክት ሲነበብ በዛ ነው የሚለው። የኔ መጽሐፍ ላይ እንዳንተው ነው የሚለው። አይልም። ያንተ መጽሐፍማ ብሉ ጠጡ ያለው እምነት ነው እኮ ብለህ ፈታው። ያንተ ማብራሪያው ነው እንጂ ዳይሬክት የተጻፈው አንድ አይነት ነው። ታዲያቱን ነው ያብራሩት። ግን ያብራሩት ሰዎች እኮ ማብራሪያው ነው የምታምነው። እኔ ማምነው ልንገርህ። እኔ አሁን ለምሳሌ አሁን ይሄኛውን እነሱ አማርኛው ሊል የፈለገው እንደዚህ ነው ብሎ ነው ይሄ ያብራሩበት እና ሶኔ ሁሉንም የአማርኛ ስኪሌ የአማርኛ የቃላት አተረጓጉሜ ከፍ ያለ ስላልሆነ እነሱ ያብራሩልኝን የመጽሐፍ ቅዱስ ማህበር አላዛር ያብራሩልኝ ይሄን እምነት እኮ። ስለዚህ የምትቀበለው ነገር የሰው ልጅ ስጋ ካልበላ ስለዚህ የምትቀበለው ይሄን ነው። የቱን ትርጉሙን የትርጉሙን ነው የምትቀበለው የተብራራው። እዚህ ጋር ግን የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ የተላችሁም ይላል። ለሰው የታዘዘው ምንድነው? እዚህ ጋር ብሉና ጠጡ አይደል? የጌታን ስጋ መብላት መጠጣት እምነት ነው ብሎ ይፈታላል። እዚች ጋር
ዳይሬክት ቃሉ ላይ ተረጉሙ ይችላል እንደዛ ብሎ አሁን እንዳልከው አላለም። እሺ በሌላ መልኩ የሚመስለውም ብላ ጠጣ ነው። ስጋና ደም ብላ የሚመስል ሀሳብ ነው ያለው ሳነበው ነው። አሁን በሌላ መልኩ ላሳየው ማብራሪያው ላይ ሳነበው ግን ማብራሪያው ሌላ ነገር ነው የሚለው። ለምሳሌ ሌላ መሰለ ስጋዬ ይላል አይደለ ጌታ እዚህ ጋር ስጋዬ ይላል። አስተውል፣ ስጋዬ ይላል። አዲስ መደበኛ ትርጉም ስጋዬና ደም የሚለው እምነት ነው እንጂ ስጋውና ደሙ አይደለም ማለት አይደል? አዲስ መደበኛ ትርጉም በጣም ጥሩ። ጌታ ስጋዬ ሲል ይሄኛው ክፍል ላይ ስጋውን እያለ አይደለም እምነት ነው አይደለ ብሎ ይፈታው። በጣም ጥሩ። ማቴዎስ ወንጌል ላይ ልውሰድ። ማቴዎስ ወንጌል ላይ ምዕራፍ 26 ቁጥር 26 ደግሞ እንዲህ ይላል። እሺ ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ይሄው ይታያል። እሺ እስኪ ታሳይ የምትሉ ሰዎች ፕሊዝ፣ ይሄ ሹል ነገር አይደለም ማሳየው፣ ሐሳባችሁን ሰብስቡ። እንደዚህ ሲታይ ነው ፒክቸር ነው። ይሄ ችግር የለውም ያስተውሉ እንጂ ሻርፕ ነገር ነው ማየት የማይፈልገው ሹል ነገር። እንደዚህ ከሆነ ችግር የለውም። ዝም ብሎ እስኪ ታሳይማ ተው። እሺ ሲበሉም ይላል፣ ያው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምንድነው አለ? ስጋዬ ነው አለ። ጌታ ስንት ስጋ ነው ያለው? ሁለት ስጋ ነው እንዳለው። እዛም ስጋዬ ብሏል፣ እዚህም ስጋዬ ብሏል። ስንት ስጋ ነው ያለው? አንድ ስጋ ነው ያለው። አሃ የቅድሙ እኮ እምነት ነው ስጋው አይደለም አልከኝ እኮ። እዚህ ጋር እኮ ቆርሶ የሰጣቸው ከቦዲው ቆረሰ እንዴ? መዝሙር አዎ፣ ህብስቱን ስጋዬ ብሎ እንጀራን የሰጣቸው ህብስቱን ስጋዬ ብሎ ጠራው። ስጋዬ ብሎ የጠራው ምን ነው? ህብስቱን የሰጣቸው ማለት ነው። ስለዚህ ህብስቱ ስጋው ነው ወይስ አይደለም? እሱ ብሎታል፣ ስጋዬ ነው ብሎታል። ግን ለምን እንዳለው ዲፕ ጥናት ይጠይቃል። ይጠይቃል። ቅድም እኮ ዲፕ ጥናት አጥንተህ አላዛርዬ፣ ስጋ የሚለው ስጋዬ ሲል ጌታ ስጋው ማለት አይደለም እምነት ነው ብለህ ፈታኸው አይደል? አዎ ካነበብኩት አንፃር ማለት ነው። አዎ እዚህም ደግሞ ሁለት ቦታ የተለያየ መረዳት ነው። አላዛርዬ ያነበብኩን ሳይሆን አይምሮን በደንብ አስተውል ከፍተህ። ጌታ ሁለት ነገሮችን ስጋዬ ነው። ምክንያቱም ጌታ ስጋዬ ሲል አንድ ነገር ነው ስጋ የሚለው አይደል? ምክንያቱም ጌታ ሁለት ስጋ የለውም። እሺ እዚህ ጋር ያንን ስጋውን ህብስቱን አንስቶ ስጋዬ ብሎ ጠራው አይደል? ስጋዬ ብሎ ከጠራው በኋላ ምን አለ? እመኑ ወይስ ብሉ? ብሉ አላችሁ። ብሉ። በጣም ጥሩ። ስለዚህ ስጋው የሚበላ ነው የሚጠጣ ነው ማለት ነው። አዎ የሚበላ የሚጠጣ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የሚበላ የሚጠጣ ነው ስለ አይደለም እምነት ነው ብለኝ ነበር። በመጽሐፉ በፈታው መንገድ ማለት ነው። በአንተ በአይምሮ ፍታልኝ ወንድማንም፣ ባነበከው በቃሉ ፍታልኝ። ያንን አስቀምጠውና ያን እይታ አየ። አንተ ግን ለቃሉ ታማኝ ሆነ፣ ለህሊና ታማኝ ሆነ የሚበላ የሚጠጣ ስጋዬ ነው ካለ ጌታ፣ እዚህ ጋር ደግሞ መጣና ህብስቱን አንስቶ ይሄ ስጋዬ ነው ብሉ ካለ ያ የምንበላው የምንጠጣው የጌታ ምንድነው ማለት ነው? ስጋና ደም አይደል? ኦኬ ጌታ የማይበላና የማይጠጣ ነገር ነው ብሉና ጠጡ ያለን። አይ ቲንክ ሌላ ማንበብና ዲግ ማድረግ ያለብኝ እንደሆነ አምናለሁ። ሌላ እስኪ አንተ የምንለያይበት ነገር አይ አልጨነቅም። እኔ ምንም የሚያስጨንቅ ነገር የለም ማለት ባልደረስኩበት መረዳት ሌላ ነገር የማይሆን ነገርም ላወራ አልችልም። ግን አሁን ዘዌ አንዴ ይሄ ኤሪያውን ዘዌ ይሄኛውን የሆነ ሌቭል አለ፣ የሁሉም ሰው መረዳት ሌቭል አለው። ገባ? እኔ እኮ የመረዳት ሌቭል አይደለም አላዛርዬ፣ መጽሐፍ ራሱ ክዶታል። ይሄንን መጽሐፍ ራሱ ክዶታል። አየኸው? አሁን ያንተን መረዳት ሳይሆን መጽሐፍ ራሱ ሊቃውንት ያንተ የፕሮቴስታንት ፓስተሮች ክደውታል። ጌታ ስጋዬ ሲል ስጋው አይደለም፣ ጌታ ደሜ ሲል ደሜው አይደለም እምነት ነው ብለው ክደውታል እኮ። አሁን የሰው መረዳት እንዳትለው ተስማምቶ መጽሐፍ ቅዱስ ላይ ጥናት ብለው አንድ ይስማኝ። መዝሙርዬ ያንተ መጽሐፍ ደግሞ አሁን እንደዚህ ዳይሬክት አንድ አይነት ነው አሁን ያነበብከውም፣ ግን ማብራሪያው ላይ ነው ካደው ያልከኝ የኔ መጽሐፍ ማለት ነው። የኔ ፓስተሮች ያንተ አስተማሪዎች ደግሞ ስጋዬ ነው ብሎ የሚያስተምሩትን ትክክል የክርስቶስ ስጋ ነው እምነት አይደለም የሚል ማስረጃ አለ ከመጽሐፍ ቅዱስ ማብራሪያ ጋር የጻፉት። ማብራሪያችን ልስጥ በጣም በደስታ ተርጓሚያችን ላሳየ።
እሱ ላይ እስቲ ያሳየኝ። ይሄ የተፈታበት አሁን ኦልሬዲ አንድ አይነት ነው። አይ አንድ አይነት አይደለም። ቃሉ አንድ አይነት ነው ማለት ቃሉ አንድ አይነት ነው፣ ፍቹ ላይ ይለያያል። ክፍሉ ግን በቃ አየሱን አሁን አንድ አይነት የጌታ ትምህርት የለንም። የጌታ ትምህርት የለን እናንተ ያለው ጌታና እኛ ያለው ጌታ አንድ አይደለም። ምክንያቱም ሌላም ኤቪደንስ ካለ አንድ ብጨምርልኝ ደስ ይለኛል። ልዩነታችን ላይ የሚያሳ አረ ጨምርልሃለሁ፣ ችግር የለውም። እኛ ልዩነታችን ባይዘወይ በነገረ ስላሴ፣ በነገረ ስጋዌ፣ በነገረ ጥምቀት፣ በነገረ ቅዱስ ቁርባን፣ በነገረ ትንሣኤ ሙታን ከፕሮቴስታንቶቹ ወንድሞቻችን ጋር ልዩነት አለን ብለን እናምናለን። እያንዳንዱን አሳይሃለሁ፣ ችግር የለውም። ትርጉሙ ግን ላሳየ እዚህን እኛ ደግሞ እንዴ ብለን እንደፈታ ነው። እኛም ብቻ አይደለም አባቶችም ራሱ ይሄንን ክፍል እንዴ ብለው እንደፈቱት አንድም አባት በቤተክርስቲያን ታሪክ እምነት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ስጋ የሚለው እምነት ነው እንጂ ስጋውና ደሙ አይደለም። ወይም ስጋዬ ሲል ጌታ እምነት ማለት ነው ብሎ የፈታ አንድም አባት የለም። ካለ ሌሎች ጴንጤዎችም ገብተው ወንድሞች ማሳየት ይችላሉ። የእኛን ትርጉም ግን ላሳየ። እሺ አሳየኝ። እኔ ግን ከአንዳንድ ከስር የሚጽፉ ሰዎች ግን ሀሳብን እኔንም እኮ ብዙ ነገር ይሉኛል ጴንጤ ወንድሞች፣ ግን ቦታ አልሰጠው። ምን ይላል? አውቆ ይጀምራል፣ አውቆ መጨረሰም የለም። ለማወቅም ነው የገቡት። ችግር የለውም። ያሪዶ ማስረጃው አሳየውና እኔ ልቀጥል። ትንሽ ጊዜ ነው ያለኝ ካሳየው በኋላ። ቆይ አይ እንጨርስና ከሱ ጋራ ወይ ተመልሰሽ መምጣት ትችላለሽ አንቺው። ምክንያቱም በጣም ሰፊ ሀሳብ ስለተነሳ በትንትን እንዲል አልፈልግም። ኮሜንታተርስ ፕሊዝ ኬር። አንዱ ኮሜንት ብቻ ነው በጣም ያሳቀኝ። ኔጌቲቭ ነገር አትጻፉ ፕሊዝ። ፋኒ የሆኑ ነገሮች ኖርማል፣ ግን ኔጌቲቭ የሆኑ ምናምን ሞክ እንዳታረጉ ዝም ብላችሁ አዳምጡ። እሺ ይሄ ወንድሜ ይሄ ወንጌል ቅዱስ ይላል። ዘግዚነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ይላል። ከቀድሞ አባቶቻችን ጀምሮ ሲወርድ ሲዋረድ የመጣው ንባብና ተረጓሚ ይላል። አየው። ስለዚህ ይሄ የኛ ኮሜንታሪ የኛ ተረጓሚ ነው ማለት ነው። ኦኬ የኦርቶዶክስ ክርስቲያን እና ከቀድሞ አባቶችም ሁሉ የአባቶችንም ትምህርት ይዞ ማለት ነው። ኦኬ እሺ የዮሐንስ ወንጌል ላይ ልምጣ እንግዲህ የዮሐንስ ወንጌል ምዕራፍ 6 እሺ ዮሐንስ ወንጌል ይኸው እዚህ ጋር ነው። ምን ይላል መሰለ? ወደ ኋላ ሄደን ከፈለክ እነ ሉተር ምናምን ይሄን ራሱ እንዴት ፈቱት እያልንም ኤኒዌይስ ግን እዛ ድረስም አንደርስም፣ ችግር የለውም። ካስፈለገ ግን የጥንቷ ቤተክርስቲያን ከዛሬ 2000 ምናምን በፊት የነበረች ቤተክርስቲያን እንዴት ተረዷለች ብትል እኔ ያልኩን ነው የሚፈታው እንጂ እምነት ነው። እዛ ጋር ጌታ ስጋና ደም ሲል እምነት ነው የሚል የለም። ካለ ግን ታሳየኛለህ በደስታ ላንብብልህ ምን እንደሚል የእኛን ትርጉም ዮሐንስ ወንጌል ምዕራፍ 6 ነው። እሺ እንዲህ ይላል። እሺ ያው እዚህ ጋር እሺ ስጋዬን የበላ ስጋዬን ስለበላው ሕይወት ይኖራል። ያው ከዚያም ምድራዊ ህብስትና የሰማያዊን ህብስት እያነጻጸረ ሰማያዊን ህብስት እያበለጠ መጥቶ ከሰማይ የወረደ ህብስት ይህ ነዋ አለ። ግዕዙን እያለፍኩ ነው ማለት ነው። እሺ ከዛ ምን ይላል? ከደቀ መዛሙርቱም ወገን ይህን ሰምተው ይህ ድንቅ ነገር ነው፣ ማን ነው ይሄን ሊችለው የሚችለው ትምህርት አሉ ይላል። ጌታ ምን አላቸው? ያው እሺ እዚህ ጋር ኦኬ እሺ ያው ስጋዬን የበላ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው እና ስጋዬን የበላ ደሜን የጠጣ ከኔ ጋራ ተዋህዶ ይኖራል፣ እኔ አድሮበት እኖራለሁ። ልክ እንደ ብረትና እንደ እሳት ያለ የጸጋ ተዋህዶ ይሏል። አየው ምን ያለ ሲተረጉመው ያው ስጋዬን የበላና ደሜን የጠጣ አየው የኛ እምነት ላይ ፈተው የሚበላ የሚጠጣ ነው። ያ ሰው ሲበላው በጸጋ ከክርስቶስ ጋር ዳይሬክት ነው፣ ቀጥታ ዳይሬክት ያነበብነውን ነው መልሶ የሚፈታው ማለት ነው። እናንተ
አዎ እኛ በቅዱስ ቁርባን ነው። ምክንያቱም የምንበላው የምንጠጣው የጌታ ስጋና ደም ስለሆነ። ምክንያቱም ጌታ ስጋ ሲል 2-3 ስጋ የለውም፣ አንዱን ስጋው ነው ስጋ የሚለው። ኦኬ ከዛ ምናል ያው ስጋዬን የበላ ሲል ይላል። ስጋዬን የበላ ስጋዬን ስለበላ ሕያው ሆኖ ይኖራል። አየው ስላመነ አይደለም። ስጋዬን ምን ስላለ ስጋዬን ስለበላ ነው የሚለው። አየህ ያንተ መደበኛ ትርጉም ምንድን ነው የሚለው? የሚበላ ሳይሆን እምነት ነው ይላል አይደል? እኛ ደግሞ ይኸው ስጋዬን ስለበላ ሕያው ሆኖ ይኖራል አለ። ልዩነት አለው ማለት ነው። ሰፊ ልዩነት አለ በዚህ ትምህርት ላይ። በትክክል ኦኬ አንድ ልጨምርልህ። ለምሳሌ እኛ ህብስቱ የጌታ ስጋ ነው የምንልበት ምክንያት ለምን እስቲ አንተ ህብስቱ የጌታ ስጋ ነው ለአንተ የጌታ ሁለተኛ ስጋ ነው ህብስቱ ማለት ምሳሌ ነው። በቃ እኔም ልክ ስጋዬ እንደዚህ ይቆረሳል ብሎ ምሳሌ ሰጣቸው ብዬ ነው ብሏል። ከዚህ በፊት እኮ ብሏል ኢየሱስ። መታሰቢያ የሚለውን እፈታለሁ። የህብስቱን እኔ የምፈልገው መታሰቢያ ማስረጃ አለ። ምሳሌ ያልክበትን ማስረጃ አለ። ያነበ ስፔሲፊክ አሁን እንዳንተ ፈጠን ብዬ ላላውጣ እችላለሁ፣ ግን መታሰቢያ አድርጉት ብሎ ያሬዶ ከቤተክርስቲያን አባቶች ከጥንታውያንም ከነ ቅዱስ አትናቴዎስም እናሳይሃለን። የቀደሙ የቤተክርስቲያን አባቶች በዚህ ላይ እምነታቸው ምን እንደሚመስል አሁን የቤተክርስቲያናችንን አንድምታ እያረን የሐዋርያት ደቀ መዝሙር የሆኑት የቤተክርስቲያን አባቶች ቅዱስ አትናቴዎስ ደግሞ ሌሎችም ምን እንደሚሉ እናሳይሃለን። ቀጥሉ። እሺ ይኸውልህ አላዛሬ መታሰቢያ የሚለው እንፈታለን። እሺ መታሰቢያ ሲባል ምን ማለት ነው? ምክንያቱም በመጽሐፍ ቅዱስ መታሰቢያ አንድ ጥያቄ በዛው አያይዘን የምመልስልኝ ማለት ነው። መዝሙርዬ አንድ ጥያቄ መጽሐፍ ቅዱስ ያው በዕብራይስጥና በግሪክ ወይም ደግሞ በአርማይክ እንደተጻፈ አይ ቲንክ ይታመናል አይደለ? እንደዛ ነው ብዬ ነው ማስበው እኔና ግሪኩም ወይም ደግሞ አዲስ ኪዳን በግሪክ እንደተጻፈ ይናገራል። ሰምቻለሁ እንደዛ እንደሆነና አይ ቲንክ የግሪኩን ዳይሬክት ተተርጉሞ ነው ይሄኛው ፍቺ አሁን አንተ ያስረዳኸኝ ፍቺ የመጣው የግሪኩም እንደዛ ይላል ብለህ ታስባለህ? አምናለሁ እንጂ ምን አስባለሁ። እሺ ኦኬ ግሪኩም እንደዛ ነው የሚፈታው ማለት ነው። አዎ እኛ አለን ችግር የለውም እና አለን። ኦኬ እሺ አልፎ ሲሄድ እሱ ነው ብዬ ነው ችግር የለውም እና አለን። እሺ አሁን በደንብ አስፈሮ እንደምን መጀመሪያ የመጽሐፍ ቅዱስን እንጨርስና ከዛ ከአባቶች ትምህርት ደግሞ እናሳይሃለን። ምክንያቱም አባቶች ስንል መቼም የቀደሙትን አባቶች እያነሳን ስለሆነ መቼም የቀደሙት የሐዋርያቱን ፖሊካርፕስ የሐዋርያቱ ደቀ መዛሙርት የሐዋርያቱ ተማሪዎች መቼም ግዕዝ አይናገሩም ማለት ግዕዝ አይናገሩም። ስለዚህ ምን ብለው ተረዱት? ራሱ ይሄንኑ ምን ብለው ተረዱት የሚለውን በኋላ እናሳያለን። መጽሐፍ ቅዱስ ግን መጀመሪያ እንጨርስ። እሺ አሁን አንተ ቁርባን ህብስቱ ምንድነው የምትለው? የስጋው ምሳሌ ነው እንጂ ስጋው አይደለም ነው የምትለው አይደል? ነው ብዬ ነው ማምነው እኔ። አይ ነው እኔ ያልኩ ያሉት ህብስቱ ማን ነው? ህብስቱ ምንድነው ስትባል የጌታ ስጋ ነው አትልም አንተ አይደል? አትልም። ዝም መታሰቢያ ነው እንጂ የምትለው መታሰቢያ ማለት ለአንተ የጌታ ስጋ አይደለም ማለት ነው አይደል? ኦኬ መታሰቢያ ማለት ግን እንደዛ አይተረጎም። ትርጉሙን አሳይሃለሁ። እሺ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን ይላል አይደል? እሺ የበረከት ጽዋ ያለው ምኑን ነው? ጽዋውን አይደል? የጌታ እራቱን ማለት ነው። ጽዋ የተባለው ጽዋውን ነው። ህብስቱ ስጋው ነው፣ ጽዋው ደግሞ ጽዋው ነው አይደል? የበረከት ጽዋው ከምን ጋር ህብረት አለው አለ? ከክርስቶስ ደም ጋር። እዚህ ጋር ጽዋ የተባለውና የክርስቶስ ደም በቀራንዮ የፈሰሰው ነው አይደል? ህብረት አለው ማለት ነው። ህብረት አለው ማለት ይገናኛል ማለት ነው። አንድነት አለው አንድ ነው ማለት ነው አይደል? ህብረት አለው ማለት ለምሳሌ አንተ ከእግዚአብሔር ጋር ህብረት አለ ስለ ምሳሌያዊ ህብረት ነው ወይስ ትክክለኛ ህብረት? ትክክለኛ ህብረት ነው እንጂ። ጎበዝ
የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? እዚህ ጋር ያለው ህብረት ከእውነተኛ ከደሙ ጋር ጽዋ ያለው ህብረት ምሳሌያዊ ወይስ እውነተኛ? እውነተኛ ስለሆነ ያ ጽዋው ምን ይባላል ማለት ነው? የጌታ ደም። ምክንያቱም ህብረቱ ምን ስለሆነ? ምሳሌያዊ ሳይሆን እውነተኛ ስለሆነ አይደል? እሺ ቀጥል። የምንቆርሰው እንጀራ ይላል። የምንቆርሰው እንጀራ ህብስቱ ማለት ነው ከክርስቶስ ስጋ ጋራ ህብረት ያለው አይደለምን ይላል አይደል? ስለዚህ ህብስቱ ከማን ጋር ህብረት አለው? ከስጋው ጋር ህብረት አለው። ከየትኛው ስጋ ጋር? ከክርስቶስ ስጋ ጋር ህብረት አለው። ህብረት አለው ማለት አንድነት አለው። አንድ ነው ማለት አይደለም። ራሱ ነው እኔ እንደሱ ብዬ ፕሊዝ በደንብ ስማኝ። አሁን ቃሉን ብቻ ታማኝ ነፍታው ምሳሌ ያኪን ስለነበረ ህብረቱ ግን ምሳሌ አያደርገው። ገባ? ምክንያቱም ህብረት ያለው ነገር ምሳሌ አይባልም። ይባላል? አይባልም። ስለዚህ ያ ህብስት የጌታ ምን ነው ማለት ነው? እውነተኛ ስጋው ነው። ምክንያቱም ከእውነተኛው ስጋ ጋራ ምን ስላለው? ህብረት ስላለው። ያ ጽዋ የጌታ ደም ነው። ለምን? ከእውነተኛ ደሙ ጋራ ምን ስላለው? ህብረት ስላለው። ስለዚህ ህብረት የሚለው አንድነትን ያሳያል። አንድነት ስላለው የምትበላው የምትጠጣው የጌታን ስጋና ደም ስለሆነ ከዚህም የተነሳ ምን ይሰጣል ማለት ነው? ህይወትን ይሰጣል ማለት ነው። ኦኬ እሺ መታሰቢያ የሚለውን እንፍታ። መታሰቢያ የሚለውን እስቲ በዕብራውያን መልእክቱ ያለውን እንፍታ። ከዛ ወደ አባቶች ትምህርት እንሄዳለን። መታሰቢያ የሚለውን እንፍታ። መታሰቢያ ዕብራውያን 10:13 እስቲ 10:3 እንፍታ እና መታሰቢያ የሚለውን ፍታልኝ። እሺ እንዲህ ይላል፣ ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡበት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይቻልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን ይልና፣ ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ ይላል። አስተውል። በዚያ በየዓመቱ የኃጢአት መታሰቢያ አለ። የኮርሞች የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትን መባን አልወደድህም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ይላል። ኦኬ፣ አሁን እዚህ ጋር በየዓመቱ የኃጢአት መታሰቢያ አለ ማለት ነው። ብሪፍ አልሆነልኝም ሀሳቡ ብዙም። እስቲ አንተ ንገረኝ። እሺ፣ በየዓመቱ የኃጢአት መታሰቢያ ማለት መሰለህ፣ በየዓመቱ ኃጢአታቸውን በደላቸውን እያሰው መስዋዕት ያቀርባሉ ማለት ነው። ያ መስዋዕት ምን የሚያደርግላቸው ነው? በብሉይ ኪዳን ምን የሚያደርግላቸው ነው? ኃጢአታቸውን በደላቸውን ከእግዚአብሔር ዘንድ ይቅርታ የሚያሰጣቸው አይደለ? በብሉይ ኪዳን። ስለዚህ መታሰቢያ የሚለው እዚህ ጋር አሁን ምንድን ነው የሚያሳየህ? መስዋዕቱ ትክክል አይደለም፣ መስዋዕቱ ሌላ ነው ማለት ነው አይደለም? ለምሳሌ በግ ያመጡና ይሰዋሉ አይደለ? በጉ ምሳሌ ነው ወይስ ራሱ በግ ነው? በጉማ በግ ነው። መታሰቢያ ስላልከው ይሄ እኮ የኃጢአት መታሰቢያ ነው ስላልከው በጉ ሌላ ነው፣ በግ አይደለም? እንደዛ አይደለም። ስለዚህ መታሰቢያ የሚለው ጌታ በጣም ጥሩ። መታሰቢያ የሚለውን በዚህ ከያዝከው ራሱ ጌታ ያስተማሩን ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ መታሰቢያ ማለት ምን እንደሆነ ሲፈታልን ስለ ስጋው ደግሞ ያወራበት ክፍል ላይ ልመለሰልና ይህን ከያዝክ በዚህ አንደኛ ቆሮንቶስ እንዲህ ይላል ቅዱስ ጳውሎስ ምዕራፍ 13 ላይ አይ ቲንክ ምዕራፍ 15 እሺ አንደኛ ቆሮንቶስ ምዕራፍ 11 እሺ እንዲህ ይላል፣ ጌታ ኢየሱስ አርፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም ምን አለ? እንካችሁ ብሉ፣
ይህ ስለ እናንተ የሚሆን ስጋዬ ነው። አየው፣ ይህ ስለ እናንተ የሚሆን ምንድን ነው? አላዘር አለ ስጋዬ ነው። ይህንን ለመታሰቢያ አድርጉት አለ። በደንብ አስተውል። ይህንን ለምን አድርጉት? ለመታሰቢያ አድርጉት። ኦኬ። ቅድም ስናነበው በዕብራውያን መልእክቱ ላይ የኃጢአትን መታሰቢያ አድርጉ ነበር ያለ አይደለ? አሁን እዛ ጋር መታሰቢያ እዚህ ጋርም የሚደረግ ነው። ይሄን ለመታሰቢያ አድርጉት አለ ጌታ። ለመታሰቢያ አድርጉት ሲል ያ ክቡር ስጋው ክቡር ደሙ ህብስቱና ጽዋው እውነተኛ ጌታ ስጋና ደም አይደለም ማለት ነው? አንተ ባልከው ከሆነ ልክ ነህ። በአንተ አሁን በሄድንበት ወይ ማለት ነው። ኦኬ፣ እዚሁ ዝቅ ብላ ይመልስልሃል። ምን ይላል መሰለህ? ይህን እንጀራ በበላችሁ ጊዜ፣ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። አየው። ስለዚህ ክቡር ስጋውና ክቡር ደሙን ስንበላ ስንጠጣ ግርፋቱን፣ ህማሙን፣ ሞቱን፣ ትንሣኤውን እየመሰከርን እንጠጣለን፣ እንበላለን ማለት ነው። አየህ፣ ምን እያደረግን? ስለኛ የተከፈለውን ዋጋ ምን እያደረግን? እያሰብን፣ እያመንን፣ እያለቀስን፣ እያነባን የጌታን ስጋና ደም እንበላለን፣ እንጠጣለን። የምንበላው የጌታ ስጋና ደም ግን እውነተኛ ጌታ ስጋና ደም ነው። መታሰቢያ የምናደርገው ምን ስላለ ጌታ ይህንን ዕለት ዕለት ብሉ ጠጡ፣ ይህን ባረኩ ጊዜ ስለእናንተ ስጋዬን እንደቆረስኩ ደሜ እንዳፈሰሱ እመኑ፣ እወቁ፣ መስክሩ እያለ ነው ጌታ። ግን ስንበላው ግን የምንጠጣውና የምንበላው ምሳሌ የሆነ የጌታ ስጋ ወይስ እውነተኛ የጌታ ስጋ? ኦኬ፣ እሺ፣ ጥሩ አሪፍ ነው። ልጨርስልህ። ኦኬ። ስለዚህ አለ፣ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። አሁን አስተውል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ጽዋውና ህብስቱ የጌታ ስጋ ካልሆነ ለምንድን ነው የጌታ ስጋና ደም ዕዳ የሚያመጣብህ? አይ ቲንክ በዚህ ክፍል አውድ መሰረት ሳይገባው ከወሰደ እያቃለለው ነው እንደማለት ስለሆነ ማለት ነው። ሳይገባው ምሳሌ ከሆነ የጌታ ስጋና ደም ዕዳ ለምን ያመጣብሃል? የእውነት ካልሆነ ጽዋውና ህብስቱ እውነተኛ የጌታ ስጋና ደም ካልሆነ ለምንድን ነው የጌታ እውነተኛ ስጋና ደም ዕዳ የሚያመጣብህ? ሊያመጣበት ይችላል። እውነተኛ ቢሆንም ባይሆንም ሊያመጣበት ይችላል ብዬ አስባለሁ። አይ እውነተኛ ከሆነ ደግሞ ሞር ችግር ያመጣበታል፣ ዕዳ ያመጣበታል። ህብረት እኮ አሉ አለን ቅድም አላዛርዬ። ህብረት ስላሉ አትለኝም እንዴ? መልሱ እኮ ቀላል ነው። ከእውነተኛ ከጌታ ስጋና ደም ጋር ምን ስላለው? ጽዋው ህብረት ስላለው። ስለዚህ ያ ህብረት የጌታ ስጋና ደም ጋር ህብረት ስላለው የጌታ ስጋና ደም ዕዳ ያመጣብሃል ማለት ነው። ኦኬ፣ እሺ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ይላል። አሁን ያው ሳይገባው የሚበላና የሚጠጣ የማንን ስጋ ስለማይለይ? የጌታን ስጋ ስለማይለይ። እየበላ ያለው ህብስቱን ነው አይደለ? ግን ያ የሚበላውን ህብስቱ ማን ብሎ ጠራው ቅዱስ ጳውሎስ? የጌታን ስጋ፣ የጌታ ስጋ ብሎ ጠራው አይደል? ስለዚህ አንተ የምትበላው የጌታ ስጋ ነው ብለህ ነው አይደለም ብለኛል ቅድም። አዎ። እዚህ ጋር ግን የጌታ ስጋ ይለዋል። ገብቶሃል? ገብቶኛል። ስለዚህ ይላል ዳይሬክት ቃሉ የጌታ ስጋ ይላል። በቃ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ይጠጣል የማይላል። አየው። ስለዚህ የጌታ ስጋ ይባላል ማለት ነው። ህብስቱ የጌታ ስጋ ነው፣ ጽዋ የጌታ ደም ነው። ሳይገባው ከበላ አንድ ሰው ዕዳና ፍርድ ያመጣበታል። ኦኬ። ስለዚህ እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው። በዚህ ትምህርት ጴንጤዎችና እኛ አንገናኝም። ለዚህ ነው በክርስቶስ ትምህርት ጴንጤዎቹና እኛ አንድ ስላልሆንን እነሱ ጋር ያለው ክርስቶስና እኛ ጋር ያለው ክርስቶስ ሲገለጥ አንድ አይነት አይደለም። ስም ሊመስል ይችላል አንድ አይነት እንጂ ስናውቀው ስናጠናው በትምህርት ሲገለጥ ግን አንድ አይደለም ብለን እናምናለን። ካሳይክና እሺ፣ አንድ በጣም ግልጽ ነው፣ ሀሳብ ግልጽ ነው። የሆነ ያህል ተረድቻለሁ፣ አጠናዋለሁ፣ አነበዋለሁ። ግን እኔ ደግሞ አሁን እዚህ በእኛ መጽሐፍ ደግሞ ያለውን የሚለውን ልንገርህና እንዴት ታየዋለህ? ደግሞ የጌታ ስጋ ሳይገባው የሚለው ስጋ የሚለው ቃል የጌታ
የጌታን አካል ወይም የክርስቶስ አካል የሆነችውን ቤተክርስቲያንን ያመለክታል። አንዱ አመለካከት ሰውየው የጌታን እራት በሚካፈልበት ጊዜ የሚካፈለው ነገር የተሰቀለውን የክርስቶስን ስጋ እንደሚወክል ሳይረዳ ይካፈላል የሚለው ነገሩ። እንዲህ ከሆነ ደሙ ለምን አልተጠቀሰም የሚል ጥያቄ ያስነሳል። ሁለተኛው አመለካከት ደግሞ የጌታን እራት የሚካፈለው ሰው ቤተክርስቲያን የክርስቶስ አካል እንደሆነች ባለማስተዋል በቁጥር 20 እና 21 ላይ የተጠቀሰውን ራስ ወዳድነት ይታይበታል የሚለው ፍርድ በማያምኑ ሰዎች ላይ የሚመጣው ፍርድ ሳይሆን በአማኞች ላይ የሚደርሰውን እንደ ሕመምና ሞት ያለውን የቅጣት ፍርድ ነው ብሎ ይፈተዋል የኛ መጽሐፍ። ያንተ መጽሐፍ ችግሩ ይሄ ነው። አሁን ያንተ መጽሐፍ ፍርዱን ምን አድርጎታል? ስጋዊ ቅጣት ብቻ አድርጎታል አይደል? ሕመምና ሞት ያለውን የቅጣት ፍርድ ይላል። በዘላለም ሕይወት ከዘላለም ሕይወት ጋር አላገናኙም አይደል? ፍርዱን ምን ይላል መሰለህ? እዚህ ጋር እዛው ዝቅ ብሎ 32 ላይ ራሳችንን ብንመረምር ግን ባልተፈረደብን ነበር አለና፣ ነገር ግን በተፈረደብን ጊዜ ከዓለም ጋራ እንዳንኮነን በጌታ እንገጻለን ይላል። ከዓለም ጋራ መኮነን ሰው ሁሉ የሚኮነንበት ጊዜ መቼ ነው? በመጨረሻው ጊዜ በፍርድ ወንበር ፊት ሲቀር በክርስቶስ። ስለዚህ የመጨረሻው የፍርድ ቀን ማለት ከህመምና በበሽታ መሞት ማለት ነው? እንደዛ አይደለም። ይኸው ከምን ጋር ያያያዘው ፍርዱን? ከዓለም ጋራ እንዳንኮነን ነው የሚለው። ቁጥር ስንት ነበረ እሱ? እዛው ዝቅ ብለህ ቁጥር 32። ስለዚህ ቁጥር 30 ላይ የሚላ መሰለ ስለ ፍርዱ ካወራ በኋላ 29 ላይ 30 ላይ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሎችም አንቀላፍተዋል ይልና ራሳችንን ብንመረምር ግን ባልተፈረደብንም ነበር አለና፣ ግን ቀጥሎ ምን አለ? ፍርዱን ሲናገር በተፈረደብንም ጊዜ ግን አለ። አየህ፣ የሚፈረድብህ ከሆነ ሳይገባ በመብላት የሚፈረድብህ ከሆነ ከዓለም ጋራ ነው የምትኮነነው ይላል። ከዓለም ጋራ እንዳንኮነን በጌታ እንገጻለን ይላል። ከዓለም ጋራ የምትኮነነው በበሽታ ነው አይደለም። ስለዚህ አዲሱ መደበኛ ትርጉም ዋሽቷል፣ ትክክል አይደለም። አይ ቲንክ ዋሽቷል ብዬ እኔ አላምንም። ባለኝ መረዳት እስካሁን ይሄኛው ባይዘዌ ሎጂካሊ አሁን አንተ እያስተማርከኝ ከነበረው ሀሳብ እና እኔም ደግሞ እስከዛሬ ሳነበው ከነበረው ሀሳብ አንተው ግልጽ አድርጋ አስተምረዋል ያንተን ትምህርት ማለት ነውና እኔ አሁንም ካነበብኩልህ አዲሱ መደበኛ ትርጉም ላይ ካለው ጋር ለጊዜው ላይምሮዬ እውነት ለመናገር ሳልዋሽም ነገር የተመቸኝ ትምህርት ይሄኛ ሆኖ አገኘሁት የአዲሱ መደበኛ ትርጉምና ግን ሞር ግን እንዳጠና አድርገህኛል እንዳነበው። ችግር የለውም። አንተ የተመቸህ መውሰድ ነው። ባለአይምሮ ባለቤት ነህ። የተመቸህ መውሰድ ነው። እኔ የኔ ድርሻ እውነቱን መንገር ነው። የአባቶች ትምህርት መንገር ነው። የመጽሐፍ ቅዱስን ትርጉም መንገር ነው። አንተ ደግሞ እንዳነብ አድርገኛል። በነገራችን ላይ ወንድሜ አንድ ነገር እንድታውቅ እንፈልገው ከዚህ በፊት ሆነን ለመናገር ማለት የእናንተንም አስተምሮ አላውቀውም ነበረ። ይሄ አሁን ያልከኝን ዳይሬክት የክርስቶስ ስጋ የጌታ እራት የክርስቶስ ስጋና ደም ነው የሚለውን በዚህ ልክ እንዳለ እንደሆነ አልረዳም። ምክንያቱም በልጅነታችንም ስንኖር ጓደኞቻችን ኮርቦ ሲመጡ ምናምን እናያለን። እኛም ደግሞ ቸርች እድሜያችን ሲደርስ የውሃ ጥምቀት ከወሰድን በኋላ የጌታ እራት ስንወስድ አለ እዚህም እዛም አለ ብለን ነው ምናምን እንጂ በዚህ ልክ ልዩነት እንዳለው አሁን ነው ሞር ያወቅኩት። ምክንያቱም ስለ ኦርቶዶክስ ትምህርት ብዙም ሰርች አድርጌ ስለማላቅ ማለት ነውና ችግር የለውም። አንድ ነገር ላሳየና በቃ ልደትም ይቀጥላል። የአባቶች ትምህርት ደግሞ እሱ ያሳያል። እኔ ብቻ ከምናገር የአባቶች አንድ አዲሱ መደበኛ ትርጉም ላይ አንድ ነገር ላሳየ እጅ ላይ ስላለ ጥሩ ነው። የሉቃስ ወንጌል ምዕራፍ 11 ቁጥር 15 ላይ የሉቃስ ወንጌል ምዕራፍ 11 ቁጥር 15 ወይ ደግሞ የማርቆስ ወንጌልን ማውጣት ትችላለህ። ማርቆስ ላይ ማለል ባይዘው ይሄ ሐሳብ ማርቆስ እንደውም ማርቆስ 3 ላይ ማርቆስ 3 ላይ ተቋረጠ እንዴ? አላህ ይሰማል። እሺ ማርቆስ 3:21 ላይ ሂድና
ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ ይላል አይደል? ሁኔታውን የሰሙ ዘመዶቹም አእምሮን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ይሄ ንባቡ አይደለም የሚለው መጽሐፍ ቅዱሱ ችግር የለውም። አእምሮ ስተዋል ይለዋል፣ አበደ ይለዋል፣ በግዕዙም አበደ ይለዋል፣ ችግር የለውም። አሁን ጌታን አበደ ያሉት እነማን ናቸው? በመጽሐፍ ቅዱስ ትርጉም ጌታን አበደ ብለው የተናገሩት እነማን ናቸው? ከዚያም ኢየሱስ ወደ አንድ ቤት ገባ። ዘመዶቹ ነው። በእሱ ያመኑ ወይስ ያላመኑ? ምክንያቱም ብዔልዜቡል አለበትም ብለውታል እኮ አይደለ? እሺ አሁን መደበኛ ትርጉም ብሎ እንደፈታ ኢየሩሳሌም የመጡ ጸሐፍት በጣም ጥሩ። ዝቅ ብለህ መደበኛ ትርጉም ብሎ እንደፈታው እስቲ አንብበው። ምን ይላል? ማን ነው አበደ ያሉት ይላል? እሺ ቁጥር 22 ላይ እሺ ላንብብልህ። ትርጉሙን አንብብልኝ። ማን ነው አበደ ያሉት? ዘመዶቹም ይዘውት ለመሄድ ወዳለበት መጡ። ከናዝሬት ወደ ቅፍርናሆም መምጣታቸው ጥርጥር የለውም። ርቀቱ 48 ኪሎ ሜትር ገደማ ይሆናል። ዘመዶቹ እኮ ማና ማን ይላል? ስፔሲፊክ ስማቸው የተጻፈ ነገር የለም። እሺ የተጻፈበት ሉቃስ ወንጌል ላይ ሄድና አዲስ መደበኛ ትርጉም ይሄንን ብሎ እንደፈታው ላሳየህ። እሺ እሺ ማርቆስ 3:21 ቆይ ሊይዙት መጡ። አስታውሰኝ ልደትሻ ጥቅሱን እዚህ ሉቃስ ላይ ነው ያለው። አዲሱ መደበኛ ከሆነ ሉቃስ ላይ ነው። ሉቃስ 3 ላይ የሉቃስ ላይ ነው ያለው። ማብራሪያው አይደለ? እዛው ላይ እኮ ይወጣል። ግን ቆይ ማብራሪያው ላይ ሉቃስ ወንጌል ጠቅስልሃል። የሉቃስ ወንጌል ማብራሪያ ነው። እንደዛ በጣም ደባል ማብራሪያ ያስቀመጠው አግኝተዋል። እዛ ማርቆስ ላይ ሉቃስ ማብራሪያ አለልህ አልጠቀሰውም። ከጎን የሚያስቀምጠው አላስቀመጠው። ያውጣልኝ። ቆይ እንዲያው ስለፈለኩኝ ነው። ምክንያቱም እዛው ሉቃስ ላይ ጠቅሰዋል። ሉቃስ ላይ ማርቆስን ስለሚጠቅስ ወደ ማርቆስ ሂዱ ስለሚል አዲሱ መደበኛ ትርጉም እኮ ነበረኝ እኔ። ቆይ እስካወጣው ስለሚዘገይብኝ ነው እንጂ ያደረግነው እንድንሄድ አሁን እያነሳን ያለ ነው። ይሄኛው መጽሐፍ የኦርቶዶክስ ቤተክርስቲያን መጽሐፍ ሳይሆን የፕሮቴስታንት ወንድሞቻችን መጽሐፍ ነው። ማብራሪያ ላይ ያስቀመጡትን ጽሑፍ ነው የምንመለከተው ማለት ነው። አዎ ሉቃስ ወንጌልን ይልኛል እና ትርጉሙን እቀበለዋለሁ ስላለኝ ይሄን ትርጉም እቀበለዋለሁ ወይ የሚለው ላይ ትፈልጌ ነው። የሲያስን ማሳየው ይላል ሉቃስ ወንጌል 8:19 ራሱ አንብበውለትሻል። አላዛርሽ አንብበው እስኪ አንብበው የአዲሱ መደበኛን ትርጉም ያለው 8:19 እሺ አነበዋለሁ። 8:19 ማብራሪያውን እቀበላለሁ ስላልክ ፕሮቴስታንቱ ያስገባው ማብራሪያ በጣም ክርስቶስን የማይመጥን ንግግር ነው። እጅግ በጣም ከዚህ በኋላ በቃ በዚህ ልክ እንዴት እስልምና እንኳን በዚህ ልክ አይናገርም። እሺ ቀጥል ወንድም። እሺ እዚህ በኋላ የኢየሱስ እናትና ወንድሞች እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትና ወንድሞችን ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው። እሱም እናትና ወንድሞቼ እግዚአብሔርን ቃል ሰምተው የሚያደርጉ ናቸው አላቸው። እሺ በሂድና ማብራሪያው ላይ እሺ ማብራሪያው ላይ የኢየሱስ እናትና ወንድሞች መጡ። ወደ ኢየሱስ የመጡበት ዓላማ በማርቆስ 3:21 እና 31-32 ላይ ተገልጿል። ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም። ወንድሞቹ ይህንን በተመለከተ በጥንቷ ቤተክርስቲያን የነበሩ ምሁራን ልዩ ልዩ ትርጓሜዎችን ሰጥተዋል። ለምሳሌ ዮሴፍ ቀድሞ ከነበሩ ጋብቻ የወለዳቸው ናቸው። እሱ አይደለም፣ እሱ ወንድሞቹ የሚለውን እየፈታልክ ነው። አሁን የጠየቁ ጥያቄ አላዛሩ እዚህ ጋር አበደ ያሉት እነማን ናቸው ይልሃል?
የኢየሱስ እናትና ወንድሞች እና ድንግል ማርያም ክርስቶስን አብዷል ብላለች አላለች? ከየት አመጣው ታዲያ ትርጉም? የእናንተ መጽሐፍ ላይ እንግዲህ መጽሐፍ ቅዱስ ላይ እንደዚህ ይላል አይልም። እዚህ ላይ የእናንተ ላይ የሚለውሽ ንገሩኝ። አይልም። የኛማ ይኸውልህ በክርስቶስ ያላመኑት እነዛ ፈሪሳውያን ሰዱቂያን ናቸው። በዙሪያ የነበሩት ናቸው አበድ ያሉት እንጂ እናቱ ድንግል ማርያም ሐዋርያትን ብለው ማያውቁ። አዎ ማርቆስ ወንጌል ላይ እንደዛ ይላል እኮ አሁን ያነበብኩልኝ ማርቆስ ወንጌል ላይ ጸሐፍት ይላል። ድንግል ማርያም ጸሐፍት ናት? ሐዋርያት ጸሐፍት ናቸው? አይደለችም። እዚህ ላይ ግን እዛኛው ላይ እንደዛ ፈተው ገባኝ። ምን እዚህ ህዳጉ ላይ እንደውም ማስረጃ ማርቆስ ላይ አይደልክና ምን አለ? ማርቆስ አይደልክና እዛ ላይ አለ ብሎ ግን ክርስቶስን አበድ ያሉት እነማን ናቸው ይላል። ይሄ አዲስ ምን ያትርጉም? እናትና ወንድሞቹ። ስለዚህ ድንግል ማርያም ልጇን አበደ ወይም እብድ ነው ብላ ታውቃለች? በፍጹም። ለዚህች ጋር እንግዲህ እናቱ ካለ ብላለች እያለ ነው ማለት ነው። ተቀበለዋለ ስለተጻፈ አዋ እንዴ እግዚአብሔር ቃል መቀበል። ስለዚህ ድንግል ማርያም ልጇን አብዷል ብላ ትናገራለች ሳይሆን ምናልባት ሙሉን አውዱን ስንመለከተው ለምን አለ ተባለ እዚች ጋር በሚያደርገው ነገር አገኘው። ቅድም እኮ ፈሪሳውያንና ጸሐፍት ናቸው ይሄን ያሉት እኮ አልከኝ እኮ ሌላ ታይም ላይ ሊሆን ይችላል እኮ አላዛር። እኛና እናንተ የምንከተለው ክርስቶስ የተለያየ ነው። እኛ በመጽሐፍቶቻችን ክርስቶስን አብዷል ብለን አናቅም፣ አልተባለምም፣ አንቀበልም። አንተ ይዘኸው የመጣኸው ይሄ ማብራሪያ ግለሰቦች የጻፉት ማብራሪያ ነው። እናንተ ግለሰቦች የጻፋችሁት ማብራሪያ ደግሞ በክርስቶስ ላይ ካላችሁ እምነት ተነስታችሁ ነው። ለዚህ እኮ ነው ወደ ትክክለኛ ወደ ክርስቶስ እምነት ኑ ብለን ምንጠራችሁ። በመጽሐፋችሁ ላይ ክርስቶስን የገለጣችሁበት መንገድ በእጅጉ በጣም አጸያፊ ቃል ነው። መጽሐፍ ቅዱስ ላይ በስህተት እንዲህ አይነት ድፍረት ቃል በሐዋርያቱም ሆነ በድንግል ማርያምም ተነግሮ ባይታወቅም ግን እነዛ ክርስቶስን ይጠሉት የነበሩት ግለሰቦች አንዴ በአጋንንት መንፈስ ነው የሚሰራው ይሉታል፣ ብዙ ነገር ይሉታል። ልክ ከዛ ሳይድ ቆማችሁን ያወራችሁት እናንተ አሁን ልክ እነዛ ፈሪሳውያን ጸሐፍት ፈሪሳውያን በቦዔልዜቡል መንፈስ ነው የሚሰራው፣ በአጋንንት መንፈስ ነው የሚሰራው፣ ህሊናውን ስቷል ብለው እንደሚወቅሱት ማለት ነው። እናንተም ልክ ከነሱ ወገን ቆማችሁ ነው ዛሬ ክርስቶስን እንደዛ ያላችሁ። ድንግል ማርያም የትኛውም ቦታ ላይ ክርስቶስ ኢየሱስ አብዷል የሚል ንግግር አልተናገረችም። ይሄንን በብቸኝነት የተናገረው ቢኖር አዲሱ መደበኛ ትርጉም ነው። በብቸኝነት በታሪክ ውስጥ የትኛውም የቤተክርስቲያን አባት እንደዛ ብሎ አልተረጎመውም። ሉቃስ ወንጌል 8:19 የትኛውም የቤተክርስቲያን አባት አሁን የእናንተ መጽሐፍ ያስቀመጠውን ጽሑፍ አላስቀመጠም። ለዛ ነው የኛ እና የእናንተ ክርስቶስ ልዩነት ብሎ ያሬድ ያሳየ። እናንተ አብዷል ብላችሁ የምትከተሉት ክርስቶስን ነው፣ እኛ እሱን አናውቀውም። ሲጀምር ልክ የቁርአኑን ኢሳ ኢየሱስ እንዳልሆነ ሁሉ ስንናገር እሱ ኢየሱስ አይደለም። በቃ መሐመድ እዛው ቁርአኑ ላይ የፈጠረው የደረሰው ኢሳ ነው እንጂ ኢየሱስ አይደለም። ከድንግል ማርያም የተወለደው ኢየሱስ አይደለም። በቁርአኑ ላይ the same thing እዚህ መጽሐፍ ላይ እናንተ አብዷል ብላችሁ የጻፋችሁት እዚህ መጽሐፍ ላይ ያለው የመጽሐፍ ቅዱሱ ኢየሱስ ክርስቶስ አይደለም። በመጽሐፍ ቅዱሱማ ያለው ኢየሱስ ክርስቶስ በአንደበቱም ትሁት የሆነው ክርስቶስ ኢየሱስ ነው እንጂ ሕሙማንም የሚፈውስ ነው እንጂ ራሱ የታመመ ክርስቶስ አይደለም። መጽሐፍ ቅዱስ ላይ ያለው ይሄንን ነው ቀበለዋለሁ የምትለው እንደዚህ ብሎ በዚህ ቶን እኮ አብዷል ያለ የለም። አብዷል ብሎ መጡ ብሎ ተጻፈው እንጂ እኛ አብዷል አላለም አልክ እኮ። ድጋሚ ያወጣና አንብበው ልደትዬ ልነግርህ እኮ ነው። አሁን እኮ እኔ ወይዘዌ ሪላክስ ነው ማድረገው በእንደዚህ አይነት ነገሮች ላይ ብዙም ኖርማል ነው ማለት አላመናፍስም፣ አላካብድም ነገሮች። አላዛር ሪላክስ ማድረግ ጉዳይ ሳይሆን ትርጉሙን እቀበላለሁ ብሏል። ትርጉሙ ላይ ደግሞ እኛ ይኸውልህ ቃሉ እኮ የለም አላለም። ቃሉ አለ። ቃሉን የተናገሩት ግን ክርስቶስን የሚሰድቡት በክርስቶስ ያላመኑ የሚሰድቡት የሚያላግጡበት ናቸው የተናገሩት። ቃሉ እኮ አለ። መደበኛ ትርጉሙ ግን ቃሉን ለማሰጠው ይሄን ቃል የተናገሩት እናቱ ድንግል ማርያም እና ወንድሞቹ አይደለም። ድንግል ማርያም ልጇ ክርስቶስን አብዷል ያለችበት መጽሐፍ አለ ወይ? ከየት አመጡት ይሄን ትርጉም? አሁን እኮ ቃሉ አብዷል ከማበደም አብዷል ከማለትም አልፎ እኮ አጋንንት አለበት ይሉታል እኮ ያላመኑት የሚያሾፉበት የሚያላግጡበት እሱ አይደለም ችግራችን ትርጉሙ ላይ ታች ድንግል ማርያምና ወንድሞቹ ናቸው ደግሞ አብዷል ያሉት ይላል። ድንግል ማርያም በየትኛው ስፍራ ላይ ነው ልጇ ክርስቶስን አብዷል ብላ የምታውቀው?
እኮ እንደዚህ አላት እኮ የኢየሱስ መልስ እኮ እንደዚህ አላት። እርሱም መልሶ እናቴና ወንድሞቼ እግዚአብሔርን ቃል ሰምቶ የሚያደርጉት ናቸው አላቸው። አይደለም ጥያቄ ወንድሜ የጠሱ እንደዛ ሲላቸው ለሱ አይደለም የመለሰላት ደግሞ አላዛር ፕሊዝ ለሱ የተመለሰ መልስ አይደለም። በውጭ በኩል እናቴና ወንድሞቼ ይፈልጓል ለሚለው መልስ የተመለሰ ነው እንጂ ለድንግል ማርያም የተመለሰም አይደለም። ሰው አስተውል የምትናገረው ሰው የኛ ጥያቄ ይሄን ድንግል ማርያም ልጇን አብዷል ብላለች ብሎ የተናገረው ይሄ ትርጉም ነው። ትርጉሙን ደግሞ እቀበላለሁ እያልክ ነው አንተ። ትርጉሙ ሲተቀበል ምንም ቢለኝ ይቀበለዋል። ምንም ቢል ትቀበለዋለህ? አዎ መጽሐፍ ቅዱስ እስከሆነ ድረስ እቀበለዋለሁ። ኦኬ ሌላ ምን ጨመረልህ? እንደዛ የምትቀበል ከሆነ ጉንጭ አልፋ ነው የሚሆነው። ከዚህ ልጅ ጋር ለሌላ ለሚሰማው መሰናክል ነው የሚሆነው። አይ በቃ ሌላ ዋና አንተ ነበር። ስለማን ነው የተነገረው? ለማንኛውም ይመቻችሁ። ቴንኪው እድሉ ስለሰጣችሁ እናመሰግናለሁ። እናመሰግናለን። ዛሬ ነው ማጠቃለያ ያስጡበት ሐሳቡ ላይ። አይ ባለፈው ባይዘዌ ዲያቆን ፈለገን ሲሰሩት ነበር ተሰባስበው ምን እያሉ ዋሽቷል። እንደው ላሳይ። ምክንያቱም በጣም ስሙን እያጠፉት ነበረ። ያልተጻፈ እንዲህ ብሏል በቃ ክዷል ሲባል ነበረ። ግን የዋሹት እነሱ ናቸው። ዲያቆን ፈለገ መጽሐፋችሁ ሲተረጉመው እንዲህ ብሎ አስቀመጠው። የለም ይሄ አጋንንታዊ ነው አለ። ትክክል ነው። እኔ ድንግል ማርያም ልጇ ክርስቶስን አብዷል ብላ ተናግራ አታውቅም። ሌሎች ተናግረውታል ያላመኑበት፣ ሌሎች ተናግረውታል ያልተቀበሉት። እነሱ ሌላም ብዙ ነገር ተናግረውታል ጌታ። አይገርምም የነሱ። እናቱ ድንግል ማርያም ግን ብለዋለች ብሎ ያስቀምጠው አዲስ መደበኛ ትርጉም። እሺ እስቲ አሁን ምን ያህል ውሸት እንደሚዋሽ ላሳይ። ቤታቸውን ከፍተው ዲያቆን ፈለገን ባለፈው በደንብ አድርገው ሲሳደቡ ነበረ። እንደዚህ 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 እያሉ በምን ምክንያት? ይሄንን ጽሑፍ ትክክል አይደለም ስላለ የአብርሃም አምላክ አንድ ቀን በሆነ እሺ መብረቅ ይኸው በዚህኛው 80 አዱ ላይ አብዷል ብሎ የሚለው ቃል ተጽፏል። አንተ እዚህኛው አዲሱ መደበኛ ትርጉም ህዳጉ ላይ ነው አይደል የፈለከው? አብዷል ብሎ ይላል። ይሄኛው ግዕዙም አብዷል ይላል። በእርግጥ ግዕዝ አያውቅም፣ ግን ዲያቆን ነው። ያ እስመ አብደ ይቤልዎ አበደ ብለዋልና አብደ ግዕዙ ሁሉ ጭምር ሳይቀር አብዷል የሚለውን ቃል ይጠቀማል። ኦርቶዶክሳውያን ማፈር ብቻ፣ መሸማቀቅ ብቻ፣ አንገት መድፋት ብቻ ያሰማራችኋቸው ጎረምሶች እንደነኛ አይነት አንገት አስደፏችሁ፣ አሰደቧችሁ። የራሳቸው መጽሐፍ ላይ እዚህ ማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ላይ አበደ ብለዋል ይላል። ይኸው በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመ አስተውሉ። እንግዲህ ልደትዬ አበደ ያሉት ማን እንደሆኑ ራሱ ሲናገር ሰሙታላችሁ። አሁን ዲያቆን ፈለገ አበደ ብለው ድንግል ማርያም አበደ ብላለች የሚለውን ይሄ አጋንንታዊ ትምህርት ነው ስላለን የሁሉ ስድብ እንግዲህ ዲያቆን ፈለገ ላይ ቃሉ የለም አላለም። ዲያቆን ፈለገ ቃሉማ አለ፣ ግን ድንግል ማርያም አበደ ብላለች የሚለው የእናንተ የፕሮቴስታንቱ መጽሐፍ ነው። ኦኬ ኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ 80ኛው አሃዱ መጽሐፍ ቅዱስ 1980 ዓ.ም ላይ የማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 አበደ ብለዋል። አየህ፣ በመጀመሪያ የራስን ቤት ማጽዳት ነው። እኛ የራሳችንን እኮ ተናግረን ነው እናንተ ቤት መጣም ትክክል አይደላችሁም ብለን ሲሉ ሰምታ ብሎ እንደሚል ያው ዘመዶቹም ሰምታው አበደ ብለዋልና ሊይዙት መጡ። የማ መጽሐፍ ነው የሚለው? የኦርቶዶክስ። ግዕዙስ የኦርቶዶክስ፣ ይሄኛውስ የኦርቶዶክስ፣ ይሄኛውስ ወንጌል የኦርቶዶክስ። ሁሉም ደብሎ የሚሉት አበደ። ይሄን ሁሉ የእሱም ቤት ሳያይ እባቸው መናፍቃን የእመቤታችን ጠላቶች እዚህ ላይ ህዳጉ ላይ ነው እንደውም ይሄን ያለው በዚህኛው ህዳጉ ላይ ነው ያለው። በዋናው ግን ተመሳሳይ ነው ከኛ ጋር። አስተውሉ። ህዳጉን ያለውን እስካሁን ገልጦ አብራራላቸውም። ልደት የሚገርም ነገር ህዳጓን ገልጦ ቢሞት አያሳያቸውም። እንትን ያቺ አዲሱ መደበኛ ትርጉም እንደተሸፈነች ናት። እየተገለጠ ያለው መጽሐፍ ቅዱስ ያሉት ቃላት ናቸው። ህዳጉ ግን ማርያም ልጇን አበደ ብላለች ያለውን የአጋንን ትምህርት የክደት ትምህርት ገልጦ አያሳያቸውም። ምክንያቱም ከገለጠውማ ዲያቆን ፈለገ ትክክል ሊሆን ነዋ። ግን ያው የሚያስታውስ የለ
እና ስሙት። ከኛ ጋር ማለት ምንም አንድ አይነት ስለሆነ ማለት ነው። እንደዚህ አፈርደቼ ነው ማስቀምጠው ማለት ነው። በለው ኤርሚያስ በእውነት እንደዚህ አየህ፣ እንደዚህ በደንብ ዶክሜንት በደንብ ሰብስቤ እንዲህ አምጥቼ ጨፈልቅሃለሁ ማለት ነው። በዚህ ሁሉ ወሰዱት። ያ የምትወስዱበት ቦታ ላይ በውሃ ታፍኖም እንዳትገሉት እንጂ በውሃም ታፍኖ ይወጣለት ከሆነ ማለት ነው። ቁጭ በልና አንብብ በሉት። አሰደብከን በሉት። አሰደብከን። ወንጌል ቅዱስ የራሳችንን ወንጌል ቅዱስ ይዞ መጥቶ ኤርሚያስ ይኸው አደባባይ ላይ አሰጠው ጉዳችን በሉት። ወንጌል ቅዱስ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም የምታውለው ወንጌል ቅዱስ ላይ በጃንሆይ ዘመን የታተመው ወንጌል ቅዱስ ላይ በግዕዙ ብለዋልና አንዴ ቆይ፣ ማን ያለው? አሁን ስማ፣ አበደ ያሉት እነማን እንደሆነ ሲናገር ስማው። ለትሻ ለዘመዶቹ የነገሯቸው መልእክተኞች ናቸው ያሉት። አየህ፣ ስሙ ሁላቸው። ሂር ዊ ጎ ወንጌል ቅዱስ ላይ በግዕዙ አበደ ብለዋልና ማን ያለው? ለዘመዶቹ የነገሯቸው መልእክተኞች ናቸው ያሉት። ለዘመዶቹ የነገሯቸው መልእክተኞች አበደ ብለዋልና ሊይዙት መጡ አሉ። እሺ ራሱ ከምን ጋር ተጋጨ ማለት ነው? አሁን ከአዲሱ መደበኛ ትርጉም ጋር። ታዲያ ለምንድን ነው አዲሱ መደበኛ ትርጉም ከፍቶ የማያሳያቸው? ምክንያቱም አዲሱ መደበኛ ትርጉም እንደዛ አይልም። አበደ ያሉት ድንግል ማርያምና ወንድሞቹን ያለው። ወንድማችን ደግሞ ኤርሚያስ ይላል የነገሯቸው ሌሎቹ ዘመዶቹ ይላል። ክርስቶስን ተቃዋሚዎች የተናገሩትን ንግግር ክርስቶስን ተቃዋሚዎች መጽሐፍ ቅዱስ ላይ ተጽፈው አሉ። ክርስቶስን ተቃዋሚ ሰዎች የተናገሩትን ንግግር የእናቱ የድንግል ማርያም ንግግር አድርጎ ማቅረብ በራሱ ስህተት ነው። የአዲሱ መደበኛ ትርጉም ስህተት። ኤርሚያስ ጭራሽ አስተካክለዋለሁ ብሎ ፈለገን ደግፎ ቁጭ እና በአጭሩ ለዚህ ነው በቃ መጽሐፍ ቅዱስ ላይ እኮ ክርስቶስን በብዙ የተቃወሙ ሰዎች እንዳሉ እንዴ መቃወም አይደለም እስከ ሞት አደረሱት አይደል? የገደሉት እኮ አይደል? በመስቀል ላይ ሰቀሉት እኮ። ይሄን ያህል እኮ ይከታተሉት የነበሩ ሰዎች ናቸው ያሉት መጽሐፍ ቅዱስ ላይ እና ግን የእሱ ተከታይ የሆኑት የእሱ እናት ስለ እኛ መልካም ነገሮችን ስንመለከት ሐዋርያቱ ከዛ በኋላ ከሐዋርያት በኋላ የተነሱት አባቶች በክርስቶስ ዙሪያ ላይ ምን ተናግረዋል? እናቱ ምን ተናግራለች? በጎ ትክክለኛ ቀጥተኛ እውነተኛ ነገር የተናገረው። የእሱ ተቃዋሚ የሆኑ ሰዎችስ አንዴ በሰንበት ይሰራል እያሉ ይከሱታል። በቃ የማይሉት ነገር አልነበረም። መጨረሻ ላይ እስከ ሞት ድረስ አድርሰውታል። እና የኤርሚያስ ንግግር በስተመጨረሻ አስተካከለው። መልእክቱን ያመጡት ሰዎች ናቸው ያሉ ለማ ለዘመዶቹ ምን ያሉት አበደ ያሉት እንጂ እነሱ አይደሉም። ባጭሩ ግልጽ አድርጎታል። ለመቃወም ነበር በሱ ቤት አፈርንበት። የኤርሚያስ ፖለቲካ ብቻ እኮ ያስቀኝ። አፈርን አይሁን አሳፈርከን፣ አሸማቀቀን ምናምን ብሎ እኔ ደግሞ ምን የሚያሳፍር ነገር ተናግረናል ብለን ስናይ እውነቱም ለካ ጉዱ ያለው እዛው ነው። እና ጥንቃቄ ይፈልጋል። በክርስቶስ ዙሪያ ላይ እንደዚህ አይነት ቀልድ አያስፈልግም። በፍጹም እንዴ ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ በነገሮች ሁሉ የሰው ልጅ መሰለ ከኃጢአት በቀር ንጹሕ ቅዱስ የዋህ ቸር ደግ አባታችን ነው፣ አምላካችንም ጭምር ነው። መጽሐፍ እንደዛ ነው የሚናገር። ስለሱ በክፋት የተናገሩትን የአይሁዳውያንን ንግግር የሃይማኖት ምስክር አድርገን ማቅረብ አንችልም። በመጽሐፍ ቅዱስ ትምህርት የሐዋርያቱን ንግግር ነው የሃይማኖት ምስክር አድርገን የምናቀርበው እንጂ የክርስቶስ ተቃዋሚ ንግግሮችን ለምስክርነት አይቀርብም በፍጹም። እሱን ይዘን አምላካችን ላይ ልንሳለቅበት እንደናንተ እና ይሄ ስህተት። ዳስዋይ ፕሮቴስታንት ከማንሆንባቸው ምክንያቶች አንዱ ይሄ ነው። ያሬዱ ምናልባት ሀሳብ እዚህ ላይ ፕሮቴስታንት ከማንሆንባቸው ምክንያቶች የጌታ ትምህርት ተቃዋሚ መሆን ስለማንፈልግ ነው። በግልጽ አስቀምጠናል። ጌታ ስጋዬ ነው ብሏል፣ እነሱ አይ ምሳሌው ነው ይላሉ። ጌታ እውነተኛ ደሜ ነው ይላል፣ አይ እነሱ ምሳሌው ነው። ጌታ ይሰጣል ይላል፣ እነሱ ህይወት አይሰጥም ይላሉ። ስለዚህ ትምህርት ነው በቃ ትምህርት። አሁን ግለሰብ አይደለም ማውራው፣ የቤተ እምነት አቋም
ለምሳሌ ይህን ሰሞን ትናንት ከትናንት ወዲያ እገሌ አባት ይሄን ይናሉ እያሉ ይከሱናል። እኛ አባቶች በትምህርት ሊሳሳቱ ይችላሉ ብለን እናምናለን። የኛ አባት ትምህርት በቤተክርስቲያን ይመዘናል። በቤተክርስቲያን ተመዝኖ ትክክሉ ትክክል ነው በርቱ፣ ትክክል ደግሞ ይታረማል። አለቀ። አሁን የማወራው እኔ እንደ ቤተ እምነት ሙሉ ወንጌል እንደ ሙሉ ወንጌል፣ ቃለ ሕይወት እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ፣ መሰረተ ክርስቶስ እንደ እምነት አቋም ከመካነ ኢየሱስ እና ከአንዱ ውጭ ሌሎቹ ጠቅላላ የጌታ ስጋና ደም ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም፣ ምልክት ነው፣ ምሳሌ ነው፣ ተምሳሌት ነው፣ እውነተኛ አይደለም፣ ህይወት አይሰጥም ይሉናል። ጠቅላላ የጌታ ትምህርት ተቃዋሚዎች ማለት ነው። ስለዚህ በዚህ የተነሳ ጴንጤም አንሆንም፣ የጌታ ትምህርትንም ስለምትቃወሙ በጌታም አንገናኝም ማለት ነው። አሁን ደግሞ እንዳየነው እናቱ ድንግል ማርያም አብዷል ብለዋለች። ይሄን ቃላቱ ይቀፋል። በጣም የሚጸን በጣም የሚከብድ ቃላት ነው። በተለይ ድንግል ማርያም ብላለች ሲባል አይሁድና ያላመኑ ፈሪሳና ቀራጮች ጸሐፍት የፈለጉትን ሊሉ ይችላሉ ጌታ፣ ምክንያቱም ስለማያምኑበት ሲሰድቡትም ስለነበረ ዛሬም ትውልዱ ይሰድበዋል። እናቱ ድንግል ማርያምና ግን ሐዋርያቶቹ ጌታን እንዲህ ብለው ሰድበውታል ሲባል በጣም ውስጥ ይረበሻል። በጣምም ለመናገር ይቀፋል። እውነት ግን ደግሞ እንዲህ ያላችሁ ስለሆነ እውነቱን መግለጽ ስላለብን ይሄው ትርጉሙን እቀበላለሁ አላችሁ እኮ የእናንተ ወንድም። ትርጉሙ የእኔ ጴንጤ ፓስተሮች ያጻፉት እቀበላለሁ አለ። ግማሹ አልቀበልም ይላል ትርጉሙን፣ ግማሹ እቀበላለሁ ይላል። ራሱ ወንድማችን ኤርሚያስ ሰደበው ፈለገንና መጨረሻ ላይ ማን ነው ይሄን ያሉት አለ። ሌሎች ሰዎች ሄደው ለእናትና ለወንድሞች ሌሎች ሰዎች አለ። እኛስ ምን አለን? ሌላ ሰዎች ያሉትን ድንግል ማርያም አለች ለምን ብላችሁ በመጽሐፋችሁ ጻፋችሁ። ይሄ አጋንንታዊ ንግግር ነው፣ ሰይጣናዊ ንግግር ነው ያልነው እና ይሄ ነው። ልደትሻ እግዚአብሔር ይስጥልን ስለሰበሰብከን። ስለ ቅዱስ ቁርባንም አይ ቲንክ ጥሩ ትምህርት ተምረናል። አንተ ግን ከአባቶች ያሉትን 1፣ 5፣ 6 መረጃዎች ብትሰጠን ደስ ይለኛል። አሳያለሁ። አሪፍ ነው። አንድ ነገር እንትን ልበልና ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ አንድ ምዕራፍ ነው ያለው። ለሚመጣ ሁሉ ይላል በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። ሰው በክርስቶስ ትምህርት ከሌለ ከክርስቶስ ትምህርት ከጎደለ አምላክ የለውም። በቃ የእውነተኛውን የክርስቶስን ትምህርት የማይቀበል ሰው አምላክ አልባ ነው። የእውነተኛውን የክርስቶስን ትምህርት የሚቀበሉት ግን እነዛ አብና ወልድ ከእነርሱ ጋር ናቸው ማለት ነው። በጣም ከመጽሐፍ ላሳይ። አንድ አሁን በእጅ ላይ የያዝኩት መጽሐፍ የኤፒስትል ኦፍ ሴንት ኢግናቲየስ ኦፍ አንቲዮክ የአንጾኪያው ቅዱስ አግናጢዮስ 7ቱን እንትኖች የጻፉበት መልእክቶችን ወይም ደግሞ መልእክቶችን የጻፈበት መጽሐፍ ነው። ይሄው ይታያችኋል ያሬዶ። ይሄ አሁን የቅዱስ አግናጢዮስ ጽሑፍ ነው እና ቅዱስ አግናጢዮስ ምንድን ነው ያለው ብለን ስንመለከት በኤፌሶን መልእክቱ ወይም ደግሞ ለኤፌሶን ክርስቲያኖች በላከው መልእክቱ በ20ኛው ቻፕተር ላይ በሁለተኛው ምዕራፍ ላይ ምናልባት ለማሳየት ትንሽ እያስቸገረኛል ይመስለኛል። እስኪ እንዲህ ለማድረግ ልሞክር። ይታይ ይሆን? ይታያል? ያው ይታያል። ይሄ በ20ኛው ምዕራፍ ንገራቸው በዛው ቅዱስ አግናጢዮስ የቅዱስ ጴጥሮስ ደቀ መዝሙር ነው። የሐዋርያት ደቀ መዝሙር ነው። ጌታ በነበረበት ዘመን የነበረ ድንቅ የቤተክርስቲያን አባት ነው። ሐዋርያት በነበሩበት ዘመን ያለ አባት ነው። የሐዋርያትን ትምህርት በጆሮ የሰማ የነ ቅዱስ ጴጥሮስን፣ የነ ቅዱስ ዮሐንስን፣ የነ ቅዱስ ጳውሎስን ትምህርት የሰማ ነው። ስለዚህ ይህ አባት እንግዲህ ቅድም ከመጽሐፍ ቅዱስ በስፋት አውርተናል። እኛ ታሪካዊ የክርስትናን እምነት ይዘናል። እምነታችን ከቀደሙ የቤተክርስቲያን አባቶች ጋር ይመሳሰላል በቅዱስ ቁርባን ላይ ያለን እምነት ብለን ስንናገር እንደነዚህ አይነት አባቶችን ምስክር ይዘን ነው እና መጽሐፉን ላሳያችሁ በዚህ አጋጣሚ ስንት መልእክትም እንዳለ ምናምን የሌላችሁ ሰዎችም እንዲኖራችሁ ይኸው እንደምታዩት ነው። 7 መልእክታት አሉት። የመጀመሪያው ለኤፌሶን ቤተክርስቲያን፣ ከዛ ለማግኔዥያን፣ ከዛ ለትራሊያንስ፣ ከዛ በኋላ ለሮማን፣ ከዛ ለፊላደልፊያ፣ ከዛ ለሰመርኒያ እና ከዛ ለቅዱስ ፖሊካርፐስ። ፖሊካርፐስም እንደዚሁ የወንጌላዊ ዮሐንስ ደቀ መዝሙር
እነዚህን መልእክታት ጽፏል። ከነዚህ የመጀመሪያው ለኤፌሶን ቤተክርስቲያን የጻፈው መልእክት ነው። ቅዱስ አግናጢዮስ ለኤፌሶን ቤተክርስቲያን በጻፈው መልእክቱ በምዕራፍ 20 በሁለተኛው ፓራግራፍ ላይ እንደዚህ አይነት ግልጽ የሆነ ትምህርትን አስቀምጧል። በቅዱስ ቁርባን ዙሪያ ላይ ያዝ እንግዲህ ወደቀ ይላል። ምን አልከኝ? በኮምፒውተር ላይ ለምን ተጠም? አይ ከወክሉ ይሄድ ነው ኮምፒውተር ላይ አንዴ መጽሐፉን እንድታዩት ብዬ ነው። ኦኬ እንደውም በኮምፒውተር ላይ ላሳያችሁ። እሺ እንትን ዞር ላድርገው ነው። ፎቶን ግን ሰው ስክሪንሻት የሚያደርግ ከሆነ ከበሩን አሳያቸውለት። ሪሶርሶችን የሚፈልግ ሰው ካለ የመጽሐፉ ከቨር ይሄ ነው። ይሄን ይመስላል። የቅዱስ አግናጢዮስ መጽሐፍ ነው። ይሄን ይመስላል። አንድ አፍታ ከከፈትኩት አይቀር ከሱ ላይ ላሳያችሁና እሄዳለሁ፣ ወደ ሀሳቤ እሄዳለሁ። እንደዚህ ይላል። እንደምታዩት ነው። ያው ምን ብሎ ነው የሚናገረው? especially if the Lord should reveal ከዋናው ፓርት ጋር ጀምሬ ላንብብላችሁ። እንዲህ ይላል። በጣም አይፎን በጣም አስቸጋሪ ነው። ስማ ቶሎ ብሎ አያመጣውም እንትኑን። ጂሰስ ይታያል። አሁን መጥቷል። አሁን አንቢባ እንትን በል ችግር የለም እና እንደዚህ ይላል። ከላይ ጀምሮ እስኪ a man by a man in grace in one faith in one Jesus Christ, who after the flesh was the David race, who is the son of man and the son of God. በአንድ እምነት በአንድ ኢየሱስ ክርስቶስ ኢየሱስ በፍጹም ሰውነቱ የዳዊት ዘር የሰው ልጅ ተብሎ ይጠራል። እንደውም ደግሞ በፍጹም መለኮት ደግሞ የእግዚአብሔር ልጅ ነው ይላል። the son of God, to the end that you may obey the bishop and the presbyterian without distraction of mind. ጳጳሳትንም እንዲሁም ካህናትን ያለምንም ዲስትራክሽን አክሰፕት እንድታደርጓቸው እንድትቀበሏቸው ያለ ማለት ባልተበታተነ ሐሳብ እንድትቀበሏቸው ይናገራልና ከዛ breaking one bread አንዱን ዳቦ እንቆርሳለን which is the medicine of immortality. አይቷል ቅዱስ ቁርባን ምን ብሎ እንደሚጠራው breaking one bread which is medicine of immortality and that antidote to that we should not die but live forever in Jesus Christ. የዘላለም ሞት መድኃኒት በክርስቶስ ለዘላለም እንድንኖር እንዳንሞት የሚያደርግ ግን ለዘላለም በክርስቶስ እንድንኖር የሚያደርግ የሞት መድኃኒት ነው ብሎ ነው የሚጠራው ቅዱስ ቁርባንን። ማን ነው እንደዚህ ብሎ የሚናገረው? ቅዱስ አግናጢዮስ። ሌሎቹን የቤተክርስቲያን አባቶች ደግሞ ከዚህ ከኮምፒውተሬ ላይ ላውጣላችሁና ላሳያችሁ። እነዚህኞቹ ደግሞ የቤተክርስቲያን አባቶች ምን አስተማሩ የሚለውን ነገር አንድ ባንድ እያየን እንሄዳለን ማለት ነው። በቅዱስ ቁርባን ዙሪያ ላይ ምን አስተማሩ? ኦኬ ጀስቲን ማርቴር ይታያል። በጣም ሆነ ይታያል አይደል? አሁን ብለሪ ነገር ነው። ጀስቲን ማርቴር ላንብብላችሁ። እኔ ላንብበው። ጀስቲን ማርቴር ምን ብሎ ይናገራል? we call this food ወይንም ደግሞ ይህንን ቅዱስ ቁርባን we call this food Eucharist and no one is else permitted to partake of it except one who believe our teaching to be true and who has been washed in the washing of which is for the remission of sin and for regeneration. ምን ብሎ ተናገረ? ይሄንን ምግብ ቅዱስ ቁርባን ብለን እንጠራዋለን። የሚፈቀደላቸውም እነዛ የእኛን ትምህርት አምነው ለኃጢአት ስርየት በምትሆን በአንዲቷ ጥምቀት የተጠመቁትን ነው ብሎ ይናገራል። ማን ይህንን የሚናገረው? ኮንትሮል ላጽደሙ ካሜራው ፎከስ ላይ እንዲያደርገው ቅዱስ አግናጢዮስ ነው ይህንን የሚናገረው። ቅዱስ አግናጢዮስ ነው፣ ይቅርታ ቅዱስ ወይም ደግሞ ጀስቲን ማርቴን። የቅዱስ አግናጢዮስ የቀደሙ ነው።
ጀስቲን ማርቴር እንደዚህ ብሎ ይናገራል። በጣም ግልጽ የሆኑ የተወሰኑትን አባቶችን ትምህርት ደግሞ እዚሁ ጋር አንብቤ ደግሞ ከዛ ወደሚቀጥለው ሀሳብ እንሄዳለን። ሌላኛው የቤተክርስቲያን አባት ቅዱስ ቄርሎስ ዘኢየሩሳሌም የተባለ ቤተክርስቲያን አባት እሱ ያስቀመጠበት ወይም ደግሞ እሱ የተናገረበት መንገድ ደግሞ እጅግ በጣም በሚገርም መንገድ አስቀምጦታል። እሱን አነብላችኋለሁ። ማን አልኳችሁ? ቅዱስ ቄርሎስ ዘኢየሩሳሌም በጣም ሰፊ ማብራሪያ ከሰጡት የቤተክርስቲያን አባቶች በቅዱስ ቁርባን ዙሪያ ላይ ቅዱስ ቄርሎስ ዘኢየሩሳሌም ምን አለ የሚለውን ነገር እሱን አሁን አንድ ባንድ አነብላችኋለሁ፣ እንመለከተዋለን። አንዴ ቅዱስ ቄርሎስ ዘኢየሩሳሌም ሴንት ሲሪል ይቅርታ፣ ዲዮናሲዮስ ሳይፔሪያን ኦፍ ካርቴጅ ሳትናቴስ እንደዚህ ይላል ቅዱስ ቄርሎስ ዘኢየሩሳሌም። ይሄኛው አባት ማለት ነው። ምናልባት ለእናንተ ላይ ይታይ ይችላል ራቅ ካላረኩት በስተቀር ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር በ19ኛው ሌክቸሩ ላይ እና በ7ኛው ፓራግራፍ ላይ እንደዚህ ብሎ ይናገራል። the bread and the wine of the Eucharist before the whole invocation of the adorable Trinity were simple bread and the wine ይላል። በቅዱስ ቁርባን ላይ ወይኑ እና ዳቦ ከቅዱሱ ወይም ከቅዳሴው ጸሎት በፊት ኢንቮኬሽን የሚለው ቅዳሴ ነው። ከቅዳሴው ጸሎት በፊት በስላሴ ስም በሚደረገው ከቅዳሴ ጸሎት በፊት በቀላሉ ዝም ብሎ ወይንና ዳቦ ነው አለ። በት አፍተር ዘ ኢንቮኬሽን ይላል አፍተር ዘ ኢንቮኬሽን ሃቪንግ ቢን ሜድ ቅዳሴው ከተቀደሰ በኋላ ይላል the bread become the body of Christ and the wine the blood of Jesus Christ ከቅዳሴው ጸሎት በኋላ ይለወጣል ብሎ ነው የሚያስተምረው። ከዛ በፊት ጀስት ኖርማል ወይንም ደግሞ ሲምፕል ብሬድ እና ዋይን፣ ከቅዳሴው ጸሎት በኋላ ግን ወይኑ የክርስቶስ ደም ዳቦ ደግሞ የክርስቶስ ስጋ ይሆናል ይላል። ከዛሳ እዛው ላይ ደግሞ በ23ኛው ፓራግራፍ ላይ ደግሞ ምን ብሎ ይናገራል? therefore with full assurance let us partake as of the body and the blood of Christ, for in the figure the bread is given to his body, in the figure of wine his bread, that you may partake of the body and the blood of Christ, may be made of the same body and the same blood with him. For us we came to bear Christ in us, because his body and blood are distributed through our members, thus that according to the blessed Peter we become partaker of the divine nature. ያ ከክርስቶስ ኢየሱስ ጋር ህብረት ያለውን ቅዱስ ሥጋውና ክቡር ደሙን በምንወስድበት ሰዓት ላይ በሙሉ ሰውነታችን ይሰራጫል። የዛን ሰዓት ላይ እኛ ከመለኮት ባህሪ ተካፋዮች እንሆናለን። ልክ ቅዱስ ጴጥሮስ እንደተናገረ ከመለኮት ባህሪ ተካፋይ ትሆናላችሁ ብሎ ቅዱስ ጴጥሮስ እንደተናገረ እኛም ከመለኮት ባህሪ ተካፋዮች እንሆናለን ብሎ በዚህ ልክ ያስቀምጠዋል። ስለምን? ስለ ቅዱስ ቁርባን እጅግ በጣም የተወደደው የቤተክርስቲያናችን አባት ቅዱስ ቄርሎስ ዘኢየሩሳሌም ይህንን ትምህርት ያስቀምጣል። እና ታዲያ አሁን እነዚህን የቤተክርስቲያን አባቶችን እያሉ እንዴት ነው እኛ ልንተው የምንችለው? ወይም ደግሞ አይ ይሄ ነገር ትክክለኛ ነገር አይደለም ልንል የምንችለው እንዴት ነው? ሌላኛው ሳይፔሪያን ኦፍ ካርቴጅ ቆጵሪያኖስ ማለት ነው። ቅዱስ ቆጵሪያኖስ ምናልባት ከታያቸው አላቅም። እዚህ ጋር ሳይፔሪያን ኦፍ ካርቴጅ ኤፒስትሉ ላይ ወይ በመልእክቱ በ10ኛው መልእክቱ ላይ ደግሞ እሱም ብሎ ነው የሚናገረው። አሁን ስንተኛ አባት እየጠቀስኩላችሁ ነው? 3ኛ ቤተክርስቲያን አባት ምን ብሎ ነው የሚናገረው? although you sent a letter to me in which you ask that your wish should be examined, okay, no, I'm sorry, as we ask this bread should be given to us daily, that who we are in Christ daily receive the Eucharist for the food of salvation. ለድህነታችን የምንወስደው ቅዱስ ቁርባን ነው። ሳይፔሪያን ኦፍ ካርቴጅ ወይንም ቅዱስ ቆጵሪያኖስ የቤተክርስቲያን አባት ቅዱስ ቁርባን ለምንድን ነው የምንወስደው አለ? ለድህነታችን ሳልቬሽንን ለማግኘት ነው የምንወስደው ብሎ ተናገረ። በግልጽ ነው የሚናገሩት። እና እኚህን ትምህርቶችን እያየን እንዴት ነው አይ በቅዱስ ቁርባን ላይ ያለው ነገር የተሳሳተ ነው ብለን የምንናገረው? እንደገና ደግሞ ኦሪገን ብዙ ፕሮቴስታንቶች ይጠቅሱታል። ባይዜ በእኛ በኩል እንደ ሊቅ ቢታይም እሱ ምን ብሎ ነው የሚያምነው? but we give thanks to the creator of all, and along with thanksgiving prayer for the blessing we have received, we also eat the bread presented to us, and this bread
this bread becomes by prayer sacred body ይህ ዳቦ እኛ ጋር የሚቀርበው በጸሎቱ ወይም ደግሞ በሚደረገው ጸሎት ቅዱስ ስጋ ይሆናል ወይም ደግሞ የክርስቶስ እውነተኛ ስጋ ይሆናል which sanctifies those who sincerely partake of it እነዛ በእምነት ሆነው የሚቀበሉትን ወይም ደግሞ በሚገባ ለሚቀበሉት ለነዛ ሰዎች ምን ይሆንላቸዋል አለ ይቀድሳቸዋል ብሎ ይናገራል ምኑ ነው የሚቀድሳቸው ቅዱስ ቁርባን ታዲያ እንዴት ነው ይሄንን ትምህርት ምን ክደው ሂፖላቲየስ ደግሞ ብሎ ነው የሚናገረው ፍራግመንቱን ፕሩቭ come eat of my bread and drink of the wine which I have mingled for you by which means that he give his divine flesh and honored blood to us to eat and to drink it for the remission of sins ኑ ይሄንን ዳቦ ብሉ ይሄንን ወይን ጠጡ ብሎ በተናገረ ሰዓት ላይ እያካፈለን ያለው የመለኮታዊ ስጋውን ነው ያም ደግሞ የምንበላውና የምንጠጣው ለኃጢአት ይቅርታ የሚሆን ነው ቅዱስ ሂፖላቲየስ ወይም ደግሞ አውሪዳሪዮስ የምንለው በቤተክርስቲያናችን ማለት ነው እንደዚህ አይነት ድንቅ የቤተክርስቲያን አባቶች በቅዱስ ቁርባን ዙሪያ ላይ ግልጽ የሆነ ትምህርቶችን ሰጥተውናል ኢራኒየስ ኦፍ ሊዮን የመጨረሻ አምስተኛውን ደግሞ ቅዱስ ኢራኒየስ አጌነስት ሄሬሲስ ቡክ 5 ቻፕተር 2 ላይ ደግሞ ብሎ ነው የሚናገረው but if indeed do not attain salvation then neither did the Lord redeem us with his blood nor in his the cup of Eucharist the communion of his blood nor bread which we break the communion of his body indeed salvationን አቴል ልናረግ አንችልም ምን ካልሆን በስተቀር ስለኛ ቤዛ ሆኖ ደሙን የሰጠንን በዛ በካፕ ወይም ደግሞ በዛች በዋንጫ ውስጥ የምናየው የክርስቶስ ኢየሱስ ቅዱስ ቁርባኑን ነው ደሙን እና ስጋውን ያንንም በምንበላ ሰዓት ላይ ያንንም በምንቆርስ ሰዓት ላይ ከእርሱ ከኢየሱስ ክርስቶስ ከእውነተኛ ስጋው ጋር ህብረት አለን ብሎ ይናገራል ማን ነው የሚናገረው ታላቁ የቤተክርስቲያን አባት ቅዱስ ኢራኒየስ ስለዚህ እንደነዚህ አይነት ግልጽ የሆኑ ትምህርቶችን እያየን ምን ብለን ምን ክደው ሃው ማን ነው የምናምነው ፕሮቴስታንቱን ነው የምናምነው ወይስ ደግሞ የቤተክርስቲያን አባቶችን ነው የምናምነው በዚህ ዙሪያ ላይ እጅግ በጣም ግልጽ የሆኑ ትምህርቶችን ያስተማሩንን ማለት ነው ስለዚህ ይህንን ይመስላል ሌላ ክብርልኝ መዝሙር